ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አሁን አጠናቀን መተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። እንደተለመደው ሁሉ ዛሬም የዘውዱ ሾው አንድ እንግዳ ይዞላችሁ መጥቷል። እንግዳችን በእርግጥ የመጀመሪያው አይደለም። በዚህ ዝግጅት ስትቀርብ በተለይም በኢትዮጵያ ጉዳይ ላይ እንደዚሁም ደግሞ በአማራው ላይ ትኩረት በመስጠት ሰፊ ስራዎችን በዘውዱ ሾው ሚዲያ ሆነ በተለያዩ መገናኛ አውታሮች ላይ የምትሰጥ እህታችን ነች። ከሷ ጋር የምናደርገውን ሰፊ ውይይት እንድትከታተሉ ከወዲሁ በማክበር ጋብዛለሁ። አገራችን ኢትዮጵያ አጣብቂኝ ችግር ውስጥ ገብታለች። የብልጽግና መንግስት በተደጋጋሚ ጊዜያቶች የሚሰጡትን አስተያየቶች ከመቀበል ይልቅ በዘርና በጎጥ ውስጥ ተወሽቆ ዛሬም ኢትዮጵያን በዓለም አቀፍ ዲፕሎማሲያችን ጭምር ሳይቀር ችግር ውስጥ የከተታትና ኢኮኖሚያችንም ተሽመድምዶ የወደቀበት ኢትዮጵያም የጩኸትና የጭንቀት አገር ሆና ቀጥላለች። ከዚህ መውጣት ይቻል ዘንድ ምን ማድረግ ይገባናል? ፋኖም ትግሉን አጠናክሮ እየቀጠለ ባለበት በዚህ ሁኔታ በተጓዳኝም ሌሎች አካላትም በተለይም ጽንዶ የሚባለው በትግራይ እንደዚሁም ደግሞ በኦነግ እና ሌሎችም አጋር ኃይሎች ይህንን የብልጽግና አስቸጋሪ ቡድን ነቅሎ ለመጣል በጋራ መስራት አለብን የሚል እንቅስቃሴም እንዳለ ይስተዋላል እና ይህንን በተመለከተና በተለይም በምርጫ በኩል ዛሬም እንደዚህ አይነት አገሪቱ ከፍተኛ ችግር በገባችበትና ጦርነት፣ ሁከት፣ ብጥብጥ ባለበት ሰዎች በሚገደሉበት በዚህ ሰዓት ሰላም በሌለበት ምርጫ ለማከናወን እየተሯሯጠ የሚገኘውንም የብልጽግና ስርዓት በምን መልኩ ማስቆም ይቻላል? ሌላውም በዓለም አቀፍ ደረጃ እንደምታውቁት በዲያስፖራ በኩል ለአንድ ወር ተከታታይ ማለት ሜን በሙሉ ከአንድ ጀምሮ ሰላማዊ ሰልፍ ወይም ተቃውሞ ሰልፍ እየተደረገ ይገኛል። ይህስ በምን መልኩ መቀጠል አለበት? ለትግሉስ ይጠቅማል ወይስ ያለው እንድምታ ምን ይመስላል? የሚሉና ሌሎችንም ጉዳዮች አንስተን እንነጋገራለን። ከእንግዳችን ጋር አብራችሁን እንድትቆዩ በማክበር ጋብዛለሁ። የዛሬ እንግዳችን ዶክተር ጤና ይስጥልኝ ዶክተር ሰናይ ደረጀ። እንደወትሮ ሁሉ ዛሬም ከዘውዱ ሾው ሚዲያ ጋር ተመልካቾቻችን እውቀት ልምድሽን ለማካፈል በመምጣትሽ በጣም አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ ዘውዱ። እንደዚሁም ለተመልካቾች ለአድማጮች ተመልካቾች እንዴት ናችሁ ማለት እወዳለሁ። ቴንክ ዩ ፎር ሃቪንግ ሚ። በጣም አመሰግናለሁ። እንግዲህ አንቺ እንደሚታወቀው በአገር ጉዳይ ላይ ሰፊ ስራ እየሰራሽ ነው። በተለይም በአማራው ላይ በዚህ በተፈጸመው ጄኖሳይድ ላይም ትልልቅ እንቅስቃሴዎችን አድርገሻል። ብዙ ስራዎችም ሰርተሻል። በጣም ከልብ እናመሰግናለን። እንግዲህ ለዚህ ሁሉ መቋጫ የሚሆነው በተለይም በአማራው ማህበረሰብ ላይም ያለው በአጠቃላይ በሀገራችን ኢትዮጵያንም ላይ የፋኖ ትግል ወሳኝ ነው የሚሉ ወገኖች አሉ። ዛሬ ፋኖ ከዚህ ቀደም እንደምታስታውሽው ተነጣጥለው በጎጃም፣ በሸዋ፣ በወሎ፣ በጎንደር እየተባለ ያለው ልዩነት አሁን ተቀርፎ በአንድ እዝ ጥግ ስር ሆነዋል። ግን በአንዳንድ ወገኖች ዘንድ ፋኖ ዛሬም አብሮ ከሆነ በኋላ በርካታ ስራዎችን ሲጠበቅበት ግን ብዙ አልሄደም የሚሉ ሰዎች ወቀሳ ያሰማሉና ያንቺ አስተያየት በዚህ ጉዳይ ላይ ምን ይመስላል? እስቲ ከዚህ እንጀምር። አመሰግናለሁ። እሺ፣ በጣም አመሰግናለሁ ዘውዱ። ያው እንደምታውቀው እንኳን በጦርነት ውስጥ አይደለም በየቀኑ ጥይት እየዘነበብህ ድሮን እያደነ በዛ ላይ ደግሞ የምትከላከልለት ህዝብ በየጊዜው ሲሰቃይ ሲታሰር በተለያየ ጊዜ ኦፐሬሽናቸውን እንግዲህ እንደምታውቀው ጦርነቱን የከፈተው ይሄ ዘር ጨፍጫፊ መንግስት ነው። የአማራ ህዝብ ወይም ደግሞ ልጆቹ አይደለም ተነስተው ጦርነቱን የከፈቱት። ስለዚህ አት ዘ ሞመንት አሁን ዲፌንድ እያደረገን ያለው የአማራ ህዝብ ጦርነቱ ይቆም። ብዙ ጊዜ አሁን ጦርነት ሳታቆሙ ምርጫ አታድርጉ የሚለው ሲነሳ የአገዛዙ ካድሬዎች ምንድነው የሚሉት? በአንድ በኩል ገጥመናል እያላችሁ ጥይት እያዘነባችሁ እንደገና ደግሞ ምርጫ ትከለክላላችሁ የሚል አስቂኝ ምክንያት ያቀርቡልሃል። ግን ጦርነቱን የከፈተው ማን ነው? መንግስት ነው።
ስለዚህ ኢቨን ኦፐሬሽናቸው ህዝቡን ዲፌንድ በማድረግ ላይ የተመሰረተ ነው አይደለም፣ ፋታ የማይሰጥ ነው። ከዚህ በፊት ብዙ ጊዜ ተናግሬያለሁ። ብዙ ወቀሳዎችን ፋኖ ለምንድነው ከተማ እየገባ እየያዘ ይወጣል፣ ቀበሌ ምናምን እንዲሳይዝ ምናምን ይባላል። ህዝቡን ፕሮቴክት በማድረግ የህዝብ ልጅ ነው ፋኖ እና ህዝቡን ፕሮቴክት በማድረግ ላይ ስለሆነ እቅዱ ሁሉ ብዙ ጊዜ ከዚህ በፊት ባህር ዳር ገብተው ሲወጡ መኮድ ላይ ማስ ኮንሰንትሬሽን ካምፕ ተደርጎ እዛው ኦን ደ ግራውንድ እንግዲህ በሳተላይት ኢሜጅ ያረጋገጥ ነው። በአማራ ጋርድ ስትራቴጂክ ዩኒትም ጂፒኢ ላይ በደረሰንም በውስጥ መረጃ ከዛ አምነስቲ ኢንተርናሽናል ደግሞ ራሱ አረጋግጦ ያወጣው ከሳተላይት ኢሜጀሪ የታየ ኦን ሳይት ሰዎች ይቀበሩ እንደነበረ ባህር ዳር ብቻ አይደለም፣ ይሄ መኮድ ላይ ነው። ጎንደር ዩኒቨርሲቲዎች ውስጥ ልክ አዲስ አበባ ኮንሰንትሬሽን ካምፕ አንድ ሰሞን ነበረ፣ ትዝ ይልህ እንደነበረ ጎንደር the same thing። አንድ ጊዜ ላስታ ላይ ፋኖ ገባ እና ጥሎ ለሚወጣው ምናምን የሚባል ነገር በኋላ ባክግራውንዱን ግን አንደርስታንድ ስታደርገው ውሃ ሶርሱን ዘግተው የከተማውን ህዝብ ላስታ አይደለም ከላስታ ቀረብ ያለ ትንሽ ከተማ ነው 30 ሚሊዮን ብር ካልሰጣችሁ ውሃ አንከፍትላችሁም ብለው ነው አስተዳዳሪዎቹ ፋኖ የገባው። ቤዚካሊ ኦፐሬሽኖቹ በምን ላይ ዲፔንድ ያደርጉ ናቸው? ህዝብን ዲፌንድ በማድረግ ላይ። በዚህ ሁሉ ውስጥ ነው እንግዲህ አሁን እንደገና ልክ እንደ ተረጋግቶ ሁለት ድር እንኳን ሲቀላቀል ፕሮሲጀር አለው አይደለም? ማምን መርጦ ነው እንዴት ነው ህዝብህን የምታቀላቀለው? መታወቂያ እንደ አዲስ ትሰጣለህ በሰላሙ ጊዜ ማለት ነው፣ ምንም ሳይኖርብህ ለሲቪክ እንኳን ነገር ማለት ነው። ወታደር ጠበንጃ የያዘ ከባድ መሳሪያዎች አሉ፣ የተማረኩ ሎጂስቲክ አለ፣ መድኃኒት፣ እነዚህ ሁሉ ነገሮች አሉ። ይሄ ሁሉ የተበታተነ ጦር ወደ አንድ ሲመጣ በራሱን የቻለ ፕሮሰስ እንደሚፈጅ ከመረዳት አልፈን ብዙ ጊዜ ግን ያው ሰው ለድል ከመጓጓትም እንደገና ደግሞ በብዙ ክህደትና በብዙ በመበተን በመሰፋት ስላለፍን ባለፉት እንግዲህ 3-4 ዓመታት ከሰቀቀንም ሊሆን ይችላል ሞመንተሞች ዝግ ብለው መሄዳቸውን ኔጋቲቭሊ ወይም ደግሞ የሆነ ነገር ክፉ ነገር ሊሆንብን ነው ከሚል የመተርጎም አይነት ነገር አያለሁኝ። እና አይ ቲንክ ያ ፓርት ኦፍ ኢት ሙሉ የሆነ መዋሃድ ኮማንድ ሼኑን ከአንድ ሰው ወደታች እንዲዘረጋ ማድረግ ከተበታተነ ከግራስሩት የመጣን ኃይል ጊዜ እንደሚወስድ መረዳት አለብን። ይሄ እንደ ዋግነር ፕራይቬት አርሚ አይደለም። በማስታወቂያ ወጥቶ እንትን ታይቶ ሲቪ ታይቶ በሆነ ተማምኖ የተቀጠረ ሰራዊት አይደለም። የራሱን እየሸጠ ከተለያየ ሙያ የገባ ሰራዊት ነው። ወይም ደግሞ እንደ መከላከያ ኦልሬዲ እርከኑ ምኑ ትሬኒንግ ሁሉ ነገር ካለቀ በኋላ ሰውን ራሱ ትሬን እያደረገ ቦታ እንደሚያስመጣ እንደተዋሃደ እንደ አንድ ኃይል የጀመረ አይደለም። እንደ አንድ ናሽናል ኃይል ግን በሚገርም ፍጥነት ውስጥ ወደዚህ እየደረሰ ነው። ከህዝብ ፈንቅሎ በወጣ ራስን ፕሮቴክት የማድረግ ፍላጎት የተደራጀ የተለያዩ ምክንያቶች ሊያጋጥሙ ይችላሉ። የተለያዩ ጠላትም ያስገባቸው የነበሩ ከፋፋይ ኃይሎች ብዙ ነገሮችን አይተናል የተደረጉ። አሁን ላይ ግን it will take time to unify ብዬ ስለማስብ በዛ ወስደዋለሁኝ። አንደኛው ያ ነው። አንደኛው ሁለተኛውና ቶሎ ራፓፕ ማድረግልህ ነገር ሞመንተሙ እንዲደበቅ ተደርጓል። ይሄ ደግሞ መንግስት በተለያየ ጊዜ በብዛት የትግል ሞመንተም በሚዲያ እንደዚሁም ደግሞ ዳያስፖራ ላይ በሚደረግ አክቲቪቲ ነው ውጪ ላለው ሰው የሚታየው። ምንም ቢሆን መሬት ላይ ሲታገል ቢውል ምክንያቱም ትዝ ይልህ እንደሆነ በሰሜኑ ጦርነት ጊዜ እና አሁን 3 ዓመት ነው አሁን የአማራ ጦርነት ላይ ያለው። በሰሜኑ ጦርነት ጊዜ ኦልሞስት 24 ወር ነው አይደለ? 2 ዓመት ኤግዛክትሊ 2 ዓመት ነው ጦርነቱ። ኢንተርናሽናል የነበረውን የኒውስ ከቨሬጅ ከአሁኑ ጋር ስታስተያየው አሁን ጦርነት የተደረገ ሁሉ አይመስልም። ኢን ሪያሊቲ ግን አክቹዋል መሬት ላይ ያለው አክሽን ሳይሆን ሌላው ከውጭ ያለ ሶፍት ሰፖርት ፕሮፓጋንዳ መሽንህ ሚዲያ ዩኒፋይድ ነው ወይ? ዳያስፖራ ኢንፎርምድ ነው ወይ? ከውጭ ያለ ደጋፊ በጣም አንድ ላይ መጥቶ አንድ ፔጅ ላይ ነው የሚለው እነሱ ነገሮች ካልተሟሉ የሚገርም ትግል እያረክ ራሱ ለጊዜው ሊደበቅ ይችላል። ሞመንተሙ ተደብቆ ሊሆን ይችላል። ያ ማለት ግን መሬት ላይ ጠላትን ጥግ እያስያዘው አይደለም ማለት አይደለም ነው ማለት ፈልጋለሁ። አመሰግናለሁ ዶክተር ሰናይት። እንደውም አሁን ወደ መጨረሻ ያነሳሽው ሀሳብ ላይ እስቲ በደንብ ብንሄድበት፣ ምክንያቱም በዚህ በዘውዱ ሾው ሚዲያ ብዙ ጊዜ የምወቅስበት ስራ አለመሰራቱ የሚገለጽበት ነው። አሁን እንዳልሽው በተለይም በትግራይ ጊዜ በተደረገው እኮ የዓለም አቀፍ ኢንተርናሽናል ሚኒስትሪ ሚዲያዎች ቢቢሲ፣ አልጀዚራ፣ ሲኤንኤን
ሆል በቃ ትልልቅ ከቨሬጅ ነበር ሲሰጠ የነበረው። ይሄ ለምን ሆነ ተብሎ ሲነሳ አንደኛ በእርግጥ የምዕራባውያኖችም ዓላማ አላቸው እንደተጠበቀ ሆኖ፣ ግን በትግራይ በኩል የሚገኙት ዲያስፖራዎች የሚችሉትን ሁሉ ስራ ሰርተዋል። ይሄ ግን የአማራው ማህበረሰብ በቁጥርም ደረጃ ስናየው ባለባቸው ኃላፊነት ደረጃ በትላልቅ ቦታዎች ከመቀመጥ አንጻርም ስናየው የአማራ ዲያስፖራ ቁጥሩ እጅግ በጣም ከፍተኛ ሆኖ እያለ ግን ስራ አልሰራም፣ ምንም አላደረገም። አሁን እንዳነሳሽው ይሄ ሁሉ ከቨሬጅ ያልተሰጠበትና ዓለም አቀፉ ማህበረሰብ እንዲያውቅ ያልተደረገበት በዚሁ በአማራ በሚገኘው ዲያስፖራ አለመስራት ነው የሚል ወቀሳ ያነሳሉ ብዙዎችና በዚህ ላይ አንቺ ምን ትያለሽ? I think እስከ ስልጣን በፊት 17 ዓመት ታግለህ ከዛ ደግሞ ስልጣን ላይ 27 ዓመት የህዋትን ኬስ እናነሳው ማለት ነው ከነበክ አንደኛ ነገር 17 ዓመት መንግስትን በመታገል ሂደት ውስጥ ልዩነቶች ታሽተው ብዙ መስዋዕትነት ተከፍሎ ወደ አንድ ፖለቲካል ኃይል የመጡበት መንገድ አለ። ከዛ ደግሞ መንግስትን ታንኩንም ባንኩንም በጀቱንም በመቆጣጠር ሂደት ደግሞ በጣም ብዙ የተለያዩ ኢንተርናሽናል ቦታዎች ላይ ኢንተርናሽናል ኦርጋናይዜሽንስ የዶክተር ቴድሮስ አድሃኖምን ኢንፑት መቼስ መርሳት የለብንም። ከማንዴት ውጪ ትግራይ ላይ ኮመንት ያደረጋቸውን የሰሜኑ ጦርነት ጊዜ ከሌሎች ኮንፍሊክቶች ዓለም ላይ ካሉት እንደ ዓለም የጤና ድርጅት መሪነቱ ባጭሩ ስታቲስቲክስ መስራት ይቻላል። እና ደግሞ አንድን ሰው የመጣበትን አካባቢ እንደዛ ስላለ የግድ ኤክስትሪምሊ ኦብጀክቲቭን ሆኖ እኔ አሁን ለመፍረድ አይደለም ያንምለው ከዛ በፊት የስርዓቱ አካል ሆኖ ያደረሳቸው ፍትህ ላይ መቅረብ ያለባቸው ነገሮች አሉ በየማምናቸው አሉ። እዚህ ፖዚሽን ላይ ግን you expect የሆነ ኦሪጂኑን ሰው ድምጽ በመሆኑ መክሰስ አልችልም። ግን at the end of the day ግን ኢምፓክቱን ግን መካድ አይቻልም። በዓለም ላይ ከነበሩ ኮንፍሊክቶች ሁሉ ትዊት ያደረጋቸውን ፖስት ያደረጋቸውን እስኪ የሰሜኑ ጦርነት ላይ just statistically ያ አንድ ምሳሌ ነው። ያ ግን እሱ he's not the only very important person, influential person ዓለም ላይ አጀንዳ የሚሰጥ ያለው በዛ 27 ዓመት የስልጣን ሂደት ውስጥ የተለያዩ human rights organizations ውስጥ ኒውስ ሚዲያዎች ውስጥ ሎቢንግ አክሰስ ያላቸው ፈርሞች ውስጥ ብዙ ደጋፊዎች ሊሆኑ ሰዎች ኦልሬዲ ቦታ የያዙበት ስራ ነበር የነበረው። on top of that ያ ማለት ግን ደግሞ ጽናታቸውና አብሮ ሲሰሩ በዚህ በማንነት ትግል ቆይተው ባመጡት ዩኒፋይድ የሆነ ፕላትፎርም ጽናታቸውና አብሮ ይሰሩ የነበረውን አድቮኬሲ ስራ ደግሞ ለማጣጣል አይደለም ጥሩ አድርገው ጠንከረው ሰርተዋል። ያ በዛ እንዳለ ሆኖ ግን ይሄ አፕል ቱ አፕል ኮምፔር የሚደረግ ነገር አይደለም። የአማራው ትግል በጣም አዲስ ነው። በማንነት ለመደራጀት የማይፈልግ ህዝብ ነበረ። ይሄ ነገር ሰርቶ ቢሆን ኖሮ ፕሮፌሰር አስራትን ሰምቶ ቢሆን ኖሮ ይሄ ስርዓት ከዛ በፊት በ17 ዓመቱ አይነት ጊዜ በአማራ ነኝ የሚልም አልነበረም። ግን ስልጣን ከያዙ በኋላና ይህን ስርዓት ኢምፖዝ ሲደረግ አልፈልግም ብሎ የወጡት ፕሮፌሰር አስራትን ሰምቶ ቢሆን ኖሮ የአማራ ህዝብ እኮ በዚሁ ስርዓት ራሱ ቁጥሩ ነበረው ህዝቡ። ይሄ ሁሉ የተደረገውን ማንወደው ስርዓትም ቢሆን በማንነት ኢትዮጵያን የከፋፈላት ማንነቷን የጀርባ ታሪኳን እንዳለ ያጠለሸ ስርዓትም ቢሆን በግድ ተገፍቶ በዚህ ውስጥ ግባ ቢባል አማራ ተደራጅቶ ቢሆን ኖሮ እህዴን እና በአዴን ሳይወክለው ራሱ ማድ ወክሎት ቢሆን ኖሮ ከማንም ያነሰ የተለየ ማንነት ኖሮት አይደለም ህዝቡ። ግን ያን ሪጀክት አድርጎ ከርሞ ላስት ሚኒት ላይ ዘር ጭፍጨፋው ሌላው ኦፕሽኖች ሁሉ መስራት አቅቷቸው በጣም ሲበዛበት ወደዚህ አይነት የማንነት ትግል የመጣ ስለሆነ በጣም ፍሬሽ ነው። ክሪቲካል ማስ የሚባለው እኮ 2016 ክሪቲካል ማስም ባይሆን የኢሊቱ ትንሽ እንደው ክሪቲካል የምትለው ሰው ወጥቶ የሚናገር ሰው የጀመረው በቃ ከ2016 በኋላ ነው። በዛች አጭር ጊዜ ውስጥ ግሎባሊ ግራስሩት አማራ ማህበራትን መስርቶ ታስክ ፎርሶችን አማራ ማህበራት በሌሉበት አትሊስት ሻማ እንኳን ማብራት የሚችል በእድሩም በምኑም የጎረቤቱን የቤተክርስቲያኑ ምንን ተጠቅሞ አትሊስት ግብረ ኃይል አቋቁሞ አሁን ወይ ማህበራት ወይ ግብረ ኃይል ያለባቸው ቢያንስ እስከ 70 ከተማዎች አሉ በትንሹ አክት ማድረግ የሚችሉ ኦኬ። በዛ ሂደት ውስጥ ደግሞ አጀንዳ በተደጋጋሚ ይሰጣል። ያንን ካለማወቅ ትረስትድ ኔትወርክ ስለሌለ ገና አማራ ነኝ ብሎ መነሳት
ማንነትን ማወቅ አንድ ነገር ነው። ከዛ ትረስትድ ኔትወርክ መገንባት ደግሞ ጊዜ የሚወስድ ነገር ነው። ኦፖዚሽን ውስጥ ሆነህ ማለት ነው፣ ስልጣን ላይ ሆነህ አይደለም። ቮለንቲር ቤዝድ ነው ኤቭሪቲንግ። ቀጥረህ የምታሰራው ነገር የለም። በቤተሰብ በፕሮፌሽናል ስራ ኦን ቶፕ ኦፍ ዛት ነው ህዝቡን ለማደራጀት እየሞከረ ያለው ሰው። ስለዚህ ብዙ መውቀስ እንችላለን፣ ግን ደግሞ ያለውን ያበርክትልን፣ ጠንክሩ፣ ሰሩ፣ ጎብዙ። ውስጣችሁን ትረስትድ ያልሆነ የሚያጠፋ ሰው ይሉኝታና ይቅርባይነትን አቁሙ። አንዴ የህሉና ችግር ውስጥ ስለሆነ ያለ ነው 3 ስትራይክ አይጠበቅበትም። አንዴ ያደናቀፈን ሰው ለጊዜው ደህና ነገር ሲመጣ በይቅርታ ምናምን ወደኋላ ይመጣል። የመረረ ጥፋት ያጠፋን ሰው 30 ጊዜ ወደ መድረክ እያመጣን 30-40 ጊዜ እንደገና ስቃያችን ማብዛት የለብንም። የህሉና ትግል ውስጥ ስለሆነ አካሄዶችና ቴክኒካል እንትኖችን ካስተካከልን ያብዛልን፣ ያበክትልን፣ ያጠንክርልን ብለን ሞመንተሙን ህዝባችን ልቡ እንዳይሰበር ወደም ስለሆነ እየሰጡ ያሉት ወንድምቶቻችን መሬት ላይ ሞመንተሙ እንዳይቀዘቅዝ ጠንክረን ነው መስራት ያለብን። እና ልክ ነው፣ ብዙም ይወቀሳል። ጥቂቶች ገፍተው ሲወጡ ከማደናቀፍ ይልቅ ችግር ቢኖርባቸው እንኳን ኖ እንደዚህ አይደለም፣ አንተ በመሰለ በዚህ መልክ ሰርተሃል፣ እኔ ደግሞ በዚህ በኩል ላግዝህ፣ ዞር በል ካለህ ያ ሰው ያኔ ነው ጥል የሚመጣው። ለምን ለህዝቤ እንዳልቆም የሚከለክለኝ ማንም ሰው መኖር የለበትም። እያንዳንዳችሁ ማንም ሰው በየትኛውም አንጻር ማለት ነው። አማራ ሆኖ አይ በቃ ኢትዮጵያ ማለት ፈልጋለሁ ቢል ማንም አይከለክለውም። ግን ቢያንስ የህሉና ችግር እንዳለበት አውቆ እዛ ላይ ተሳትፎ የሚችለውን ማድረግ። ምክንያቱም የሚመጣውን ስርዓት እኮ አት ዘ ኤንድ ኦፍ ዘ ዴይ እኔም አንተም ማናችንም ህዝብ ማንዴት ሰጥቶ እስካልወሰነ ድረስ ሁላችንም ዊሽፉል ቲንኪንግ ነው። ወደምንፈልገው ነገር ልንሰብክ እንችላለን፣ ግን የሚሆነውን ህዝቡን ምንም አልተረዳለትም። ለ5 ዓመት ይሄ ህዝብ ምን እንደሚፈልግ አይታወቅም። ባናቱ ላይ ነው ወኪል የሚመደብለት። የትም አካባቢ አዲስ አበባ ህዝብ ብትለው፣ በተለያዩ ክልል አሁን ተብሎ የተሰጡ ባውንደሪዎች ውስጥ ያለ የምትለው፣ የአማራ ህዝብ ከክልልም ውስጥ ውጭ የሚኖረው ብትለው፣ ሁሉም በተወሰኑ ክሊኮች የተወከለ ነው አት ዘ ሞመንት። ስለዚህ የሚለያዩንን ነገሮች ወደኋላ አድርገን ጻፊ ስርዓት ለማውለቅ አሁንም ቢሆን 30,000 ጊዜ ዋጋ መሬት ላይ ቢከፈል አድበስብሰው ያልፉታል፣ ወይ ዝም ብሎ አማጽያን ብለው ያልፉታል ወገኖቻችን ዋጋ እየከፈሉ፣ ወይም ደግሞ የሆነ ሰዓት ላይ የልቡን አጥፍቶ የሰላም ጥሪ ብሎ ሰላማዊ መስሎ ሊመጣ ይችላል። ለዓለም አቀፉ ማህበረሰብ በደንብ ካልተዘገበ ማለት ነው ጥፋቱና አሁንም በተደጋጋሚ ልናደርግ የምንችለው ከወቀሳ ይልቅ ግዴላችሁም ኑ በሚመስላችሁ ስሩ። የምትፈልጉት አይነት አደረጃጀት ከሌለ በየአካባቢያችሁ ከሌለ መስሩቱና ከሌሎች ጋር ሊንክ አፕ አድርጋችሁ ስሩ ብቻ ነው ልንል የምንችለው። ዘውዱ አመሰግናለሁ። ዶክተር ሰናይት ደረጀ ያልሽው ነገር ተገቢና አስፈላጊ ነው። ግን እንደገለሽው ነው በፕሮፌሰር አስራት ወቅት ብንነሳ ኖሮ እንደተባለው በጣም ብዙ ስራ በተሰራ ነበር። አንፎርቹኔትሊ አማራው ወደዛ ውስጥ አልገባም ብሎ እሳቸውንም ጭምር አስበላ። እሳቸውም ተናግረዋል። የአማራው ጠላት ሆዳሙ አማራ ነው እስከ ማለትም ደርሰዋል። ይሄ ሁሉ እንግዲህ አለፈ እንበለውሽ 30-40 ዓመት ሆነን እኮ ዛሬም ቢያንስ ከችግሮቻችን ተምረን ያሉትን መፍትሄዎች ለመፈለግ መስራት በሚገባን ጉዳይ ላይ መስራት ሲገባን ዝምታን የመረጥናለን። በተለይም እሊቱ በጣም በሚገርም ሁኔታ እኔ ብዙ ጊዜ የምወቅሰው እሊቱን ነው። አንቺ አሁን አንደኛ ሴት ነሽ፣ ሁለተኛ በእድሜሽም ከሌሎቹ ጋር ስናነጻጽር በጣም ገና ልጅ ነሽ። ግን የኢትዮጵያን በተለይም የዛን የድሃ ህዝብ ድሃ ገበሬ ታክስ እየተከፈላቸው በነፃ የተማሩ ምሁራኖች ዛሬ በሰሜን አሜሪካ የሚሆን በተለያዩ የዓለም ግዛቶች ይህም ጉድ መዓት በሀገሪቱ ላይ እየወረደ እያዩ ዝምታን መርጠዋል። እንግዲህ እንዳልሽው መውቀስ በእርግጥ ጠቃሚ አይደለም ብለን ብናስብም እንኳን እስከ መቼ ነው የምንጠብቀው? እነዚህ ሰዎች ለምንድን ነው የማይወቀሱት? ነገሮች ገፍተው መጥተው እዚህ ደረጃ እንኳን ደርሶ ዛሬም እንቅስቃሴ አያስተውሉም። ይኸውና አንቺ እንዳልኩት በተለያየ መገናኛ አውታሮች ላይ እውቀትሽን ልምድሽን እየተጠቀምሽ ባለሽ በዚህ ባጭር ጊዜሽ ውስጥ ያገኘሻቸውን ነገሮች እየተጠቀምሽ አዌርነት እየፈጠርሽ ነው ያለሽው፣ እየገለጽሽ ነው ያለሽው። በአማራው ላይ የደረሰውን ግፍና በደል ጄኖሳይድ ጭምር ሳይቀር ለኢትዮጵያኖች ሳይሆን ለሌላውም ዓለም አቀፍ ማህበራቶች፣ የሰብአዊ መብት ተቋማቶች፣ አምነስቲ ኢንተርናሽናል ወይም ሌሎች ድርጅቶች የሚያውቁት መንገድ ላይም እየተንቀሳቀስሽ እንዳለ አውቃለሁ። እና ለመውቀስ ለምንድን ነው የሚያዳግተን? መወቀስ የለባቸውም ወይ እነዚህ በተለይ እሊቶች?
እስከ መቼ ነው የሚጠበቁት? አለቀ እኮ አማራው እየሞተ ነው ያለው። ቅድም እንዳሹ እዛ ደማቸውን እያፈሰሱ እየሞቱ የሚገኙ እህቶቻችንና ወንድሞቻችን ህይወት እያፈሰሱ ግን ቢያንስ ለነዚህ ወገኖቻችን መታደግ ያልቻሉትን ሰዎች ለምንድን ነው የምንታገሳቸው? እስከ መቼስ ነው የምንታገሳቸው? ግን በቂ የሚወቅስ ሰው አለ። በቂ የሚወቅስ ሰው ስላለ እኔ ማባበልን መረጥኩኝ። ማባበልን የመረጥኩበት ምክንያት ምንድነው? ጠላት መቀነስ እፈልጋለሁ። በቃ ሰልችቶኛል። አደርባዮች ሁሉም ሰው ለኮዝ ታማኝ ሊሆን አይችልም። አንዳንድ ሰው ኢቭን አሁን በፊት ለፊት ሌላ ምክንያት አይስጥህ እንጂ እኔ ለስልጣን ነው የምመጣው ብሎ በፊት ለፊት የሚመጣ እሰየው። በቃ አሁን ካለው የማይሻል የለም። ለስልጣንም ቢሆን ይምጣ የተሻለ እንደፈለገ ኢንቨስት ማድረግ ያልቻለ በማንነቱ የተገፋ ወደፊት የምናመጣው ስርዓት የተሻለ ኢንቨስት እንድታረግ ያረጋሃል ልንለው እንችላለን። በቃ የግድ ሁሉም ሰው እኮ መልአክ መሆን የለበትም። የሚፈልገውን ነገር በፊት ለፊት በቃ ተናግሮ ቢያንስ ሌላው ቢቀር እንደው ባይታገል ይህንን አስቀያሚ ስርዓት ስክሪን ሴቨር ሲያደርግ ኮሪደር ሲል ምስኪኖች ላይ አናታቸው ላይ አፍርሶ አሁን ኦቪድ የሚባል በጣም መልቲ ቢሊዮን ዶላር ሜቢ ትሪሊዮን በብር ሳይገባ አይቀርም ኢንቨስትመንት ያለው የስርዓቱ ሰዎች በጣም ሄቪሊ ኢንቮልቭ ያደረጉበት ሪል ስቴት አዲስ አበባን እየወረሰው ነው። በነገራችን ላይ ቴዲ አፍሮ እንደዚህ በጣም ትልቅ ተቀባይነት ያለው ህዝቡ መሀል ቁጭ ብሎ የህዝቡን የልብ ትርታ ቁጭ ስላደረገው ነው። መንግስት በጣም የሚገርመኝ ነገር ልክ እሱ ቆስቁሶ ችግራቸውን እንደ አዲስ ያስነሳባቸው ወይም ደግሞ እነሱ ህዝቡ ዞምቢ ሆኖ ቴዲ ስለዘፈነ ብቻ እንደተጎዳ ትዝ ያለው መስሎታል። ኖ ቴዲ ኃላፊነቱን ነው የተወጣው። በቃ እኔ ኢትዮጵያ ከወለደቻቸው ኃላፊነቱን ከተወጣ ዜጎች ውስጥ ታላቁ ቴዲ አፍሮ ነው። ኮንሲስተንትሊ ማለት ነው። በጣም ዘላለም ማደንቀው አርቲስት ነው። ግን እንደ አርቲስት ብቻ ሳይሆን እንደ ሶሻል ጀስቲስ አድቮኬት ነው ማየው። ምክንያቱም ሶሻል ጀስቲስ ይሄ በቃ ሲቲዝን በዜግነት ብቻ የሚሰጥህ ኃላፊነት አለ። መጥፎ ነገር ስታይ ዝም ብለን ማታየው at the end of the day ሲቲዝኖችን ፕሮቴክት ለማድረግ ነው ናሽናል ገቨርንመንት መዛጋ ያለው። እያንዳንዱ ሲቲዝን እያንዳንዱ ዜጋ ኃላፊነቱን ቢወጣ ኖሮ ዝም ብሎ ባያጎበድድ ኖሮ በቃ ነፍጥ የሚያነሳው ነፍጥ አነሳ። ሌላው ቢቀር እኮ ምንድነው የሚባለው ሰፖርት ማድረግ ባትችል ችግሩን አታክብደው ይባላል። ላይ አትጉዳ፣ ባትጠቅም አትጉዳ። ሶ ሁሉም ሰው በሚችለው አሁን የቴድን ኤግዛምፕል ያነሳውበት ምክንያት ለምን መሰለ? እዛው ህዝቡ መሃል ቁጭ ብሎ ይሄ ግራ የተጋባ በህይወት መወደድ በጤና ችግር ይሄ እንግዲህ የማንነቱ ትግል ስላለብን ሰው በማንነቱ ብቻ ገና ህፃኑ ተወልዶ ማንነቱ የነገድ ማንነቱ ብቻ ታይቶ የሚጨፈጨፍበት አሰቃቂና አስቀያሚ ወንጀል እየተዋጋን ስለሆነ ብዙዎች ያልተነሱ ነገሮች ስላሉ ነው እንጂ በመላው ኢትዮጵያ እኮ ደልቶት አይደለም ህዝብ እየኖረ ያለው። በጣም ጥቂት እዚህ ሀገር 1%ሮች የሚሏቸው አሉ አይደለ? አትሊስት ሌላው የተወሰነ የሄልዝ አክሰስ አለው። እንደዛም ሆኖ እንኳን 1%ቱ በጣም ሀብታም ሆነ ተብሎ ተቃውሞ ትዝ ይላል አይደል? ኦኩፓይ ዎል ስትሪት ተብሎ የሆነ ሰዓት ላይ ዓለም ላይ ባጠቃላይ እዛ ግን ያለው ዲስፓሪቲ በቃ መጠን የለውም። ፖሊስ ስቴት ውስጥ ነው እየኖሩ ያሉት። ለስሙ ዲሞክራሲ ነው ይባላል። ምርጫ እንድትመርጥ ስትፈለግ ብቻ ነው ዜጋው ትዝ የሚለው። እየጎተተ እየመጣ የግድ አስገብቶ ባትፈልግም ባሎት ውስጥ ስምህን አስገብቶታል። ለምንም ቁጥር የሚፈለገው ወይ ጦርነት ውስጥ ሄደ እንድትሞትለት ነው ወይ የምርጫ ቀን የውሸቴን ያልተመዘገበ እንዲባል ብቻ ነው። ሶ ቤዚካሊ በእንደዚህ አይነት ኑሮ ውስጥ በእንደዚህ አይነት ስቃይ ውስጥ እየኖረ አንተ እዚህ የሰራህበትን ወይ ሰርተህ በላብህ ሊሆን ይችላል፣ ግማሹ አጭበርብሮ ሊሆን ይችላል። በምንም ያገኘውን ገንዘብ ሄዶ ህዝብ ለሚታረድበት ፕሮጀክቶች ኢንቨስት ሲያደርግ ይሄንን ስታይ እኔ ስምወቅሰው መጥቶ መታገሉን ባይችሉ ቢያንስ ለገዳይ ለጨፍጫፊ ቦይኮት ያድርጉት። ይሄን መንግስት ሄደው ሪል ስቴት ሌላ አንደኛው የተያዘ ነው። አንደኛ አክቲቭ እንዳያረጋቸው የሚያረጋው አንዱ ነገር በተለያዩ እነዚህ መብታቸው የሆነውን ነገር እንደ መያዣ ስለያዘባቸው ነው። ቢልልን አገር ላይ ኦሪጂን ላይ ሄዶ ኢንቨስት ማድረግ እያንዳንዱ ሰው መብት ነው እንጂ
ለመንግስት የምትሰጠው ጉቦ መሆን አልነበረበትም። አንተ የፈለግከውን ፍሪደም ኦፍ ስፒች ኖሮ የምትኖርበት ሀገር ላይ ኖረ እዛ ኢንቨስትመንት እንዳይነካ ብለህ ወገን ሲታገድ ዝም ስትል መጨረሻ ላይ ለኢንቨስትመንትስ ምን ጋራንቲ አለ? ገባህ ምልህ አይደለ ዘውዱ? የለው እና አይ ቲንክ እኛ አሁን ኢቭን መሀል ላይ የተቀመጡትን ኒውትራሎችን መውቀስ ይቅርና የሚደግፉትን በመድኃኒዓለም ያቁሙልን፣ በአላህ በሚያምኑት በእግዚአብሔር ያቁሙልን የሚደግፉትን። ማንም መክበር ጠልቶ ወይም ደግሞ የሰራበትን ነገር አገሩ ላይ ሄዶ ገንብቶ መታየት ጠልቶ አይደለም። ግን ህፃናት እየታረዱ ነው፣ በድሮን በሳንጃ በጋዝ እየተቃጠሉ በየቦታው። ከክልሉ ውጭና ከክልሉ ውስጥ ያሉ ያገዳደሉ አይነት ነው እንጂ የሚለያየው እላዩ ላይ መጫቶች ወልደው አናታቸው ላይ ነው ቤት እየፈረሰ ያለው። የእምነት ቤቶች እየነደዱ ነው። ስለዚህ ልክ ነህ። መወቀስ ያለበት እየደገፈ ያለው እየሰራ ያለው ከልቡ ሆኖ መስራት ከፈለገ ጥቂቱ ይበቃ ነበረ፣ ከልቡ ቢሰራ ማለት ነው። እና ወደ ማባበል ሄድኩት። ከእኔ የመረጥኩት ሜቢ ከሚያባብሉት ትንሾቹ ልሆን እችላለሁኝ። ግድ የላችሁም። አሁን እነሱ ከሚያብለጨልጩት የበለጠ ምንም ጉቦኝነት ምንም የባለስልጣን ጓደኝነት ሳያስፈልገው ጥሩ የሆነ ስርዓት ከዘረጋ ነገራችን ላይ ሁሉም የዛ አገር ሰው በመሆኑ ብቻ እስከሰራ ድረስ እስከሚፈልገው ድረስ የሚያድግበት ኦፖርቹኒቲ የሚያገኝበትን ስርዓት መገንባት እንችላለን። እኛ የተለየን የተረገምን አይደለንም። እዚህ እየሮጥን የምንመጣባቸው የምዕራቢያን ሀገሮች እኛ እኮ የባለስልጣን ዘመድ ሆነን አይደለም አይደለ? መማር ስንፈልግ እንማራለን፣ ቢዝነስ መክፈት ስንፈልግ እንከፍታለን። ይህን ፋሲሊቴት ያደረገው ጥሩ ስርዓት ስላለ ነው አይደለም? ያን ሀገራችን ላይ ማድረግ ስለምንችል እባካችሁ ተለመኑን። ከቻላችሁ አግዙ፣ ካልቻላችሁ ይህንን አራጅ መንግስት ቦይኮት አድርጉት፣ ህዝቡን አታስጨርሱት ማለት ፈልጋለሁ። እግዚአብሔር ይስጥልኝ ፕላትፎርም ስለፈቀድክልኝ በዚህ ጉዳይ እንድናወራ። በጣም አመሰግናለሁ ዶክተር። እንግዲህ ስሜታዊ ሆኖ የሚያናግረን አንቺንም እኔንም የሀገራችን ጉዳይ ነው። ቅድም እንዳልሽው ቤታቸው በላያቸው ላይ ይሄ አሁን በዛሬው ዕለት ነው። በጣም ቅድም ዜና ስሰራ ያገኘሁት መረጃ ነው። በላያቸው ላይ እንዲህ ነው ያቃጠለውባቸው። የት አሉ እዚህ ውስጥ የሚኖሩ ህፃናቶች፣ እናቶች በሚያሳዝን ሁኔታ ይህንን የሚያዩ ሰዎች እንዳልሽው አዲስ አበባ ላይ እነሱ ስለሚገነቡትና ስለሚሰሩት ህንፃ ነው የሚያስቡት። ነገ ቅድም እንዳልሽው ነው፣ ጋራንቲ የላቸውም። ሀገር እኮ ስትኖር ነው መጀመሪያ ደረጃ ሰው ሲኖር ሀገር ሲኖር ነው ልትኖር የምትችለው እና ማሰብ ያስፈልጋል። አመሰግናለሁ። እንግዲህ አንዳንዴ ስሜታ የሚያደርግ ነገር ለምን እንደዚህ ትላለች፣ ለምን እንደዚህ ይላሉ የሚለው ነገር ከዚህ አኳያ ነው፣ ከችግሩ አኳያ ነው። ያንን የማየት ህሊና ሲኖረን እንቆጫለን። እንዳልሽው ነው። ከማን እናንሳለን? ኢትዮጵያ እኮ የእውቀት ችግር የለብንም፣ የገንዘብ ችግር የለብንም፣ የተማረ ኃይል ሰው ችግር የለብንም። ሁሉ ነገር አቅም ያለው ሀገር ውስጥ መኖር በሚቻልበት ሁኔታ ቢኖር ምንም ችግር አልነበረም። ግን አባቶቻችን የአድዋን ጦርነት እኮ ድል ያደረጉት እኮ አውሮፓ ሰለጠነች የሚባለውን የኢጣሊያን ጦር የእንግሊዝንም ጭምር ሳይቀር መክተው የመለሱት እኮ እውቀት ኖሯቸው ገንዘብ ኖሯቸው ሀብት ኖሯቸው ምናምን አለ በአገራቸው ጉዳይ ላይ አንደራደርም በሚል በባዶ እግራቸው ሄደው የሚበሉት የሚጠጡት ሳይኖራቸው ነው ሀገርን ጠብቀው ለእኛ አይደለም እኮ ዛሬ ለእኛ የልጅ ልጆች ጭምር የሚተርፍ ታሪክ ሰርተው በምንሄድባቸው አለማቶች አንገታችንን ቀና አድርገን አንቺ የምትኖርበት አሜሪካ ራሱ እኮ በአሜሪካ ቀኝ ስር በመቶ ዓመታት እኮ ተገዝቶ የኖረ ነው። ካናዳ፣ አውስትራሊያ ዛሬም እኮ ለእንግሊዝ እየገበሩ ነው ያሉት እኮ ለንግስቲቱና ለንጉሱ። ይሄ ሁሉ የሆነው ኢትዮጵያ ይሄንን አትን እናንተ የነፃነት አሜሪካኖች ሲያከብሩ እኛ እኮ የድል በዓል ነው የምናከብረው። ትልቅ ኩራት የሰጡንን ሀገራችንን ያዋረን ነው እኛን እና አሁንም ቆም ብለን ማሰብ ይጠበቅብናል ብዬ አስባለሁ። ለዞሮ ዞሮ ፋኖ እየሰራ ያለው ነገር የሚያበረታታ ነው። ፋኖ ያው አንዳንዶቹ ዘረኛ ነው ምናምን ይባላል። ኖ ፋኖ መለስ ዜናዊ ታስታውሽ እንደሆነ ኦሮሞ ሲፋቅ ኦነግ ነው እንዳለ ሁሉ አማራም ሲፋቅ ኢትዮጵያዊ ነው። ይሄ የታወቀ ነገር ነው። እስካሁንም አረንጓዴ ቢጫ ቀይ ባንዲራ አንገታቸው ላይ እህቶቻችንም በግንባራቸው ላይ ሁሉ አስረው የሚንቀሳቀሱ መሳሪያቸው ላይ ጭምር ሳይቀር እነዚሁ የአማራ ልጆች ናቸው። ስለዚህ
ማገዝ ማበረታታት ይገባናል። እንግዲህ ዶክተር ብዙ ነገሮች ይለሻል። አሁን እየተነሱ ያሉ ነገሮች አሉ። ይህን ስርዓተ መንግስት ለመጣል አማራው የፋኖ ትግል ከሌሎች ጋር መቆራኘት አለበት ወይም ደግሞ ጽንዶ መፍጠር አለበት የሚሉ ወገኖች ሀሳብ እየመጣ ነው። ከቲዲኤፍ ጋርም ከኦነግ ታጣቂ ኃይል ጋር ሆነን ጠላታችን ጠላት ብለው ከተነሱ በጋራ መስራት አለብን፣ አንዳንዶቹ ደግሞ አለፍ ብለው ከሱዳንም ከኤርትራም ጋር መተጋገዝ አለብን የሚል ሀሳብ የሚያመጡ ወገኖች አሉና ይህን ሀሳብ እንዴት ታየዋለሽ? ጽንዶ የሚባለውን ነገር በፕሪንሲፕል ደረጃ እና በሀሳብ ደረጃ ነው ይህንን መልስ የምሰጥህ። ምንም የተለየ ኢንተለጀንስ የለኝም፣ ታክቲካል ኢንተለጀንስ። ያ ግን ማንም ሰው እንደሚተነትነው ትግሉ በምን መልክ ነው መሄድ ያለበት፣ እንደዚህ አይነት አላያንስ ወይም ትብብር ሲፈጠር ምንድነው መደረግ ያለበት። በተለይ አንዳንዶቹ አካላት ታሪካዊ የሚባል ስትራቴጂክ ጠላት ባንሆንም ባለፉት 50 ዓመታት ግን በተለያየ ጊዜ በአስቸጋሪ እስከ ጦርነት የደረሰ ከዛም አልፎ ታርጌት ተደርጎ እስከ በ27 ዓመት በነበረው ጊዜ ከህዋት ጋር የነበረው መስተጋብር መቼስ ማንም የሚረሳው አይደለም። ያ አይነት ኮምፖነንት ያለበት ስለሆነ በምን መንገድ ነው የሚቀጥለው የሚለውን የራሴን በመርሁ ምን አይነት መሆን አለበት የሚለውን የራሴን መልእክት እናገራለሁ። ሞስት ፕሮባብሊ ግን መሬት ላይ ካለው ነባራዊ ሁኔታ በተሻለ መንገድ የህዝብን ጉዳት የህዝብን ሚሽን ማለት ይሄንን ዘር ጭፍጨፋ አቁሞ ሁለተኛ እንደዚህ አይነት የህሉና አደጋ የሚያመጣ ስርዓትም ይሁን የሚያመጣ ኮንዲሽን ወይም ደግሞ ፕላትፎርም ሁለተኛ አማራ ህዝብ ላይ እንዳይመጣ ነው የሚታገሉ የአማራ ፋኖ ባይ ኤክስቴንሽን። ያ ማለት ምክንያቱም not only የአማራ ፋኖ በሲቪክ ሶሳይቲ ኦርጋናይዜሽኖችም በአድቮካሲም ሌቭል የምንንቀሳቀስ ሰዎች በተመሳሳይ ሁኔታ አይኖ አሁን ታርጌቲንጉ በጣም አማራ ላይ ነው። ሲስተሙ አንቲ አማራ ጸረ አማራ ጠሎ ነው የተሰራ ስርዓት ነው። በዛ ውስጥ ግን ኦፖርቹኒስቲክ በሆነ መንገድ ሪሶርሳቸው ተፈልጎ የሚሆን ወይም ደግሞ አማራ ጋር ሊያብሩ ይችላሉ ወይም ዴንሲቲያቸው የሚኖሩበት አካባቢ ሊወሰድ ወይም ሊጨፈለቅ የታሰበ ሲሆን አማራው ታርጌትድ በሆነበት ሁኔታ በተለያየ ጊዜ የተደረጉ ማህበረሰቦች ኮንዲሽኖችን በተለይ በአድቮኬሲው ጊዜ አንስተን እኔ አሁን እንደ ጂፒኢ ዳይሬክተር ስነግርህ ሊጠፉ የደረሱ ማህበረሰብ እንደ ሱርማ እንደ ቦዲ ሙርሲ እነዚህ ላይ ይደረስ የነበረውን ወደ ነጭ ሳር አካባቢ ያሉ ማህበረሰቦች አሉ፣ ወደ ኮንሶ አካባቢ ጅንካ፣ በተለያየ ጊዜ ጋምቤላ ላይ አኝዋክ ላይ የሚደረጉ ነገሮችን ጉራጌዎች ላይ በተለያየ ጊዜ በሙስሊሙም በክርስቲያኑም በተለያየ ቦታ የሚደረጉ በተለይ ከአማራ ማንነት ጋር ተያይዘው ሃይማኖትም ተጃምሎ የሚደረጉበት ነገሮችን ሪፖርት ስናደርግ ነው የከረምነው። በሚገርም ሁኔታ አሁን ፋኖ ዩኒፋይድም ከሆነ በኋላ ከመሆኑም በፊት ኦርጋናይዝድ የሆኑ መግለጫዎችን ማውጣት ከጀመሩ በኋላ የተለያዩ ግራስሩት ፋኖ ድርጅቶችም ይሁኑ በኋላም አሁን አንድ ድርጅት ከተመሰረተ በኋላ የሚያወጡት መግለጫዎችን በማየት ብቻ ትግሉ not only አማራን ምክንያቱም አንደኛ አማራ በማንነቱ የሚደርስበትን እንዳይሞት የሚደረገው ትግል አለ። የዛ ተሩፋት ግን በምን አይነት ሁኔታ ሌሎችን ታርጌትድ ለሆኑ ማህበረሰቦችና ለሀገሪቷ ራሳቸው ተሩፋት እንደሆነ በቂ የሆነ ፕራክቲካል ማስረጃ እዛ ጋር ተቀምጧል። ስለዚህ በዚህ አንጻር መሬት ላይ ያለው ሙቭመንት የተነሳለትን ህዝብ በሚያንጋድድ አይነት ትብብር እየፈጠረ ይሄዳል እምነት የለኝም። ይሄንን ጠቅላላ ላስመርና ቀጥሎ ጽምዶ ስላልከኝ መልስ ልምልስ ማለት ነው። ጽምዶ በቋንቋ ራሱ ጽምዶ መጣመድ ይመስለኛል፣ ትግርኛ ቃል ነው። ጽምዶ ሊድ የሚያደርገው የሚመስለኝ የኤርትራው ሳይድ ይመስለኛል። ጽምዶ ሲባል መጀመሪያ ላይ የቲፒኤልኤፍ ፋክሽን ለሁለት ተከፈለና የነ ደብረጽዮንና የነ ጌታቸው ረዳ አይ ቲንክ ካልተሳሳትኩኝ ቲፒኤስ እና ቲዲኤፍ ብሎ ፎርሱ ፖለቲካል ኃይሉ በምን ያህል እንደተሰባጠረና እንደተከፋፈለ ከፊት የወጡትን ነው እንጂ የምናውቀው የቀሩት ሜምበሮች በተለይ ያንግ ወጣቶች ሜምበሮቻቸው ወደ መሀል ሀገሩ ፖለቲካ ከተገፉ በኋላ ያለውን ዳይናሚክስ
እንደ በፊቱ በደንብ ሰው ሙሉ በሙሉ ያውቀዋል ብዬ አልገምትም በጣም የሚከታተሉ ሚዲያዎች ካልሆኑ በቀር ግን ያ ለሁለት ከተከፈለ በኋላ አንደኛው ወገን ሞር ከአብይ ጋር ገብቶ መስራት ጀመረ በግልጽ እንዳየነው በተለይ ከፕሪቶሪያ ትንሽ ከቆየ በኋላ አንደኛው ወገን ደግሞ አጌንስት አብይ የሚሰሩ ኃይሎች ጋር የመስራት ፍላጎቱን አሳየ ማለት ነው በዛ ፕሮሰስ ውስጥ አጌንስት አብይ የሆኑ አሁን ለምሳሌ ኤርትራና ኢትዮጵያ ከተለያዩ በኋላ የኢትዮጵያ መንግስት ወይም የኢትዮጵያ አገዛዙ ሬጂሙ ምንድን ያደረገው የኤርትራን ተቃዋሚዎች ሆስት ነው ያደረገው በፊት ለፊት ብርጌድ ንሓመዱ የሚባለውን በፊት ለፊት በትልቁ ሆስት አደረገ ማለት ነው አዲስ አበባ ላይ እሱ ብቻ አይደለም ብርጌድ ንሓመዱ እንደምታውቀው ከፍተኛ የሆነ ይሄ ከአብይ ጋር አላይ ካረገው የህወሓት ፋክሽን ጋር በፊት አንድ ያለ ህወሓት ሰፖርት ያደረገው ነበር ሜምበሮቹ አብረውት ሙቭ ያደረጉ የተለያየ የውጭ የክፍል ዓለም ላይ የኤርትራን ፌስቲቫሎችን በመቃወም ይታወቃል ማለት ኢንተርናሽናል የሚያሉ እንትኖች በከፍተኛ ደረጃ ኢንቮልቭ ያደረጉ ሴኩሪቲ ፎርሶች ኢንቮልቭ ያደረጉ ነበር የሚያቆሟቸው ቫዮለንት በሆነ መንገድ ነበር አክት የሚያደርጉት በኋላ ኦፊሻሊ አዲስ አበባ እንግዲህ ያንን ከፈቱ ማለት ነው በኤርትራ በኩል ምን ተደረገ ከዛ በኋላ ስታየው ኦፊሻሊ በፊት ይሄ ፕሪቶሪያ ምንድነው የኖቤል አግሪመንቱ ምናምን ያመጣውን ጊዜያዊ እርቅ ነበር አይደለ በኤርትራ መንግስትና በኢትዮጵያ በኩል መንግስት ታክቲካሊ ለአጭር ጊዜ የያዘው ሲሆን ህዝቡ ግን ከልቡ ነበር የታረቀው ትዝ ይልህ እንደሆነ ቤት ጠብቆ አቆይቶ ነው የመለሰው ህዝቡ ስትራቴጂካሊ ነው የታረቀው ከልቡ ጎረቤታችን ናቸው መጣላት አንፈልግም ብሎ መንግስት ከመጀመሪያው መጣያውን ቀን ይዞ ነው የታረቀው ከመጀመሪያው ሲገባ ይሄ ደግሞ የአብይ ስፔሻል ሲግኔቸር ነው ጎረቤት ሀገሮች ማወቅ ያለባቸው ሌላውን በውጭ ያሉ አሁን ስፔሲፊካሊ አላይ ያደረጉ ያሉ መንግስታት ማወቅ ያለባቸው ነገር አብይ ስፔሲፊካሊ ጎሉን እስከሞላ ድረስ ይሄ አብይ እያልኩኝ አብይ የምለው የአብይ አድሚኒስትሬሽን እንዳለ አዳነች አበቤንም ይሄ ኮሬ ነገኛንም ከጀርባ የሚዘውረውንም ይጨምራል ኢትዮጵያን እንደ ሎንግ ተርም ፕሮቴክት የሚያደርጋት አገር ስለማያያት በስሟ የሚሰራው ደባ አሳዛኝነቱ ከ500 ዓመት በላይ አባቶቻችን የሄዱበትን የዲፕሎማቲክ አሰራር ታሪኳን የሚያጠለሽ ነው ጓደኝነት ፐርማነንት ጠላትነት ባይኖርም እንደምታውቀው ግን ደርዝ አለው ጓደኝነትም ደርዝ አለው ጠላትነትም ደርዝ አለው አብረህ ስትዋጋበት ከነበረው አብረህ አላይድ ሆነ በየቦታው ሞተን እንገኛለን በቃ ብለህ ኖቤል ፕራይዝ ያገኘህበትን ጥምረትን በለው አላያንስ አብረህ የነበረውን ወታደር መውጣቴ ነው ብለህ ሳትወጣ ሄደህ ሳይድ አትቀይርም እየተታኮሰ ነው የወጣው የኤርትራ ወታደር የዛን ጊዜ ልክ ሳይድ ሲቀይሩ ማለት ነው ወደ ፕሪቶሪያ ሊሄዱ ሲሉ በጎይ ተነጋግረው አሁን ያ ነገር ከተበተነ በኋላ ልክ በዚህ በኩል ኦፖዚሽኖችን ከኦፖዚሽኖች ጋር የኢትዮጵያ ሬጂም እየሰራ እንዳለው በዛ በኩል ደግሞ necessarily በዛ ሌቭል እንደ ድሮ ወታደር ድሮ በግንቦት ሰባት በአርበኞች ግንቦት ሰባት በተለያዩ አዴሃን የአማራ ኃይል ነበረ የትግራይ ኃይል ነበረ ነሞላ የሚመሩት የግንቦት ሰባት አርበኞች ደግሞ ግንቦት ሰባት የወሰደው ኃይል ነበረ በጣም የተለያዩ ኃይሎች ኤርትራ መሬት ላይ ሆነው እየተወረወሩ ጥቃት ያደርሱ ነበር አሁን እዛ መሬት ላይ ቤዝ ምናምን ወታደራዊ ነገር አላረጉም በአሁኑ ሰዓት ኤርትራኖቹ እኔ እስከሚገባኝ ድረስ አሁን ልክ የኢትዮጵያ መንግስት እንዳረገው ኢትዮጵያ መንግስት እዚህ ጋር ብርጌድ ንሓመዱን ያግዛል በዛ በኩል ደግሞ ጽምዶ በሚል ፕላትፎርም ይሄ የነሱ ሊድ ይመስለኛል ከኤርትራ ኃይል ኤርትራ በራሷ ከሱዳን ጋር ጥሩ ግንኙነት አላት ኤርትራ እና ሱዳን ደግሞ የራሱ አርኤስኤፍ ጋር ስለወገነ አብይ እስከ ቅርብ ጊዜ ድረስ ከአልቡራን ጋር ጓደኛ ነበር አብይ እንደምታውቀው ወጋግልኝ አልፋሽካን እኮ ወጋግልኝ ብሎት ነው አይደለ ወደ ኤርትራ ሲሄድ ወደ ትግራይ ሲሄድ ይሄንን ነገር ቴኬር አድርግልኝ ብሎ በቃ ከምክር ቤት ሆኖ ነው ትዝ ይልህ እንደሆነ ሱዳኖችን አደራ ብሎ ምን ያህል ቀን ፈጀ መተው ሲወሩት የአማራ ገበሬዎችን አፈናቅለው አቃጥለው ቦታውን ሲይዙት ያንን ኃይል ነው አሁን ፍሊፕ አድርጎ ከአርኤስኤፍ ጋር መስራት የጀመረው ራፓፕ ሳረግልህ እዚህ ጋር ብርጌድ ንሓመዱን ሲደግፍ አብይ እዛ ጋር ጽምዶ በሚል ፕላትፎርም ደግሞ የኤርትራ መንግስት የአብይን ተቃዋሚ ሶፍት ፕሮፓጋንዳ ፓወር ቢሰጠው የሚደንቅ ነገር አይደለም
ይሄ ማለት እዚህ ጋር ፋኖ እዛ ጋር ሄዶ የሆነ ነገር ፈረመ ወይም ደግሞ የሆነ ነገር በሚኒመም አትሊስት በሚኒመም ከዚህ በፊት ግንቦት 7 ኤርትራ ምድር ላይ ቁጭ ብሎ አዲሃን ሌሎችም ቁጭ ብሎ ይታገሉ ነበር አይደለ? አሁን ራሱ መሬት ላይ ነው እየታገለ ያለው። ግን የሆነ አጌንስት አበይ የሆነ ኃይል በሆነ መንገድ የሆነ አላያንስ ብሎ አይ ቲንክ ፋኖ ኦፊሻሊ አብሮ ጀምሮ ቢሆን ኖሮ ጽምዶ የሚለው ቃል ሪፕሬዘንታቲቭ አይሆንም ነበር ይመስለኛል። ፋክሽን ኦፍ ቲፒኤልኤፍ እና ኤርትራ ከዛ ሱዳን ኦን ቦርድ ሲሆን እኔም ይመስለኝ ታክቲካሊ እዛ ፕላትፎርም ላይ ምን እንደሚወራ ማወቁ ታክቲካል አድቫንቴጅ አለው ብዬ አስባለሁ። ሃውኤቨር አላያንስ ሲመሰረት ግን አማራ ፋኖ እንደ መሪ ታጋይ ኃይል ሆኖ አላያንስ ቢመሰረት መጀመሪያ ላይ ሰሜናዊ የራሱ ሊድ የሚያደርገው ጽምዶ ምናምን ጎረቤት ተጠርተህ ሄዶም ከሆነ ነው መረጃ ስለሌለኝ ነው የሚባለውን መስማት ካለብህ ካልሄድክም መረጃ መቀበልህ ይሄ ታክቲካል አድቫንቴጅ ነው። ለምን የጠላትህን ጠላት ጊዜያዊ ጠላትም ቢሆን የሚያደርገውን ማወቅ አለብህ። ተሳስተህ እንኳን መመታታት የለብህም። ተግባባን አይደለ? በራሱ ግን ልክ ህወሓት ኢህአዴግ ኦነግን ምናምን ይዞ 1983 ላይ ሲገባ ራሱ የሚመራው ኮአሊሽን ይዞ ነው የመጣው። ኤርትራ የሚመራው ኮአሊሽን አይደለም ኢህአዴግ ብሎ ሰርቶ ነው የመጣው። በራሱ የሚያስተባብርበት የሀገሩን ጉዳይ ጽምዶ ታክቲካል ጉዳይ ሊሆን ይችላል፣ የራሳቸው ፕላትፎርም ስም ሊሆን ይችላል። አማራ ፋኖ ግን የራሱን አላያንስ የመመስረት ግዴታ አለበት። ያ ማለት ምንድነው? የስልጣን የማካፈል ጉዳይ አይደለም። አብይ የጋራ ጠላት እስከሆነ ድረስ ትራንዚሽናል በፊት ቀጥታ ወደ ትራንዚሽናል ገቨርንመንት ነው የመጡት አይደል በፊቶቹ ኃይሎች። አሁን አማራ ፋኖ ግን አንድ ሌላ ስቴፕ አለበት። ትራንዚሽናል ገለመሌ ማንዴት ሪፈረንደም ምናምን እነዚህ ሁሉ ትልልቅ ኢሹዎች ከመወራታቸው በፊት ትሪቡናል መቋቋም አለበት። ፍትህ ልክ ሳውዝ አፍሪካ ፍትህ እንደተደረገው። ምክንያቱም እስከዛሬ ከመጣንበት የስርዓት አቀየር ይለያል። ያሁኑ ምንድነው? ከባድ የዘር መጥፋት ተካሂዷል። ከባድ ወንጀል ተካሂዷል። ስለዚህ ገና ይሄ ትራንዚሽናል ምናምን ይሄ አብሮህን የምታደርገው ምናምን በኋላ ነው። መጀመሪያ የፍትህን አስፈላጊነት እንኳን አይደለም አሁን አማራ ፋኖ ዘር ጭፍጨፋ ተካሂዶ ወስዶ አይደለም ህወሓት እንኳን የቀይ ሽብርን አስከስሳለሁ ብሎ ፍርድ ቤት መስርቶ አስከስሷል። ትዝ ይልህ ከሆነ ለዛውም ያ ማለት ምን አይነት ፖለቲካሊ ሞቲቬትድ የነበረ ትልቅ ክራይም ሆኖ ፖለቲካሊ ሞቲቬትድ አይደንቲቲ ቤዝድ አልነበረም። ትዝ ይልህ እንደሆነ አይደንቲቲ ቤዝድ ክራይም ተሰርቶ ግን የትኛውም ዓለም ላይ አገር ወደፊት ሄዶ አያውቅም ፍትህ ሳይወርድ በፊት። ኑረምበርግን ልታይ ትችላለህ። በሁለተኛው ዓለም ጦርነት ጊዜ የሩዋንዳን ኬዝ ልታይ ትችላለህ። የነ ቦስኒያን ኬዝ ልታይ ትችላለህ። ሚሎሴቪች አይሲሲ ድረስ እስካሁን እየተጎተቱበት የነበረው የዳርፉርን ኬዝ አልተዘጋም፣ ያየኸው ነው። ሳውዝ አፍሪካ አፓርታይድ በጀኖሳይድ ባይመዘገብም ከፍተኛ የሆነ ክራይም አጌንስት ሂውማኒቲ ነበር በዲስክሪሚኔሽን የተደረገው። ራሱን የቻለ የእርቅና የፍርድ ሂደት ተደርጓል። ሩዋንዳ ደግሞ ሌትሊ ታያለ። ስለዚህ ያንን ኮንዲሽን ሊያሟላ ማንም ማንነቱን ዝቅ እንዲያደርግ አይጠበቅበትም። ሁሉም የሚታገለው ህዝቡን፣ ማንነቱን፣ አገሩን ሊያድን ነው። ከተሳካና ከሆነልን አብረን ልንቀጥል፣ ካልሆነ እስከዛሬ ያለንን ሌጋሲ እናራክሳለን ማለት አይደለም። የወደፊቱን ግን እንደ ሁላችንም ቅንነትና እንደ ያለውን ሀርትና ሃርም ማስታገስ እንደመቻላችን ነው ወደፊታችን የሚወሰነው። ለዚህ ነው ማንውጣውን ነገር ወደኋላ አንባባል ብዬ የምለው ብዙ ጊዜ። ስለዚህ ያንን ፕሮሰስ የማይቃወም አላያንስ መሰብሰብ መጀመሪያ ሰሜናዊ ሊሆን ይችላል፣ ግን ደግሞ ኢንታየርሊ የሰሜናዊ የምልህ አሁን ታክቲካሊ ጦርነት እየወረደበት ያለው የኢትዮጵያ ቴሪቶሪ ምንድን ነው? እንዳለ ሰሜኑ ነው አይደለ? ገምሰህ እንዳለ ሰሜኑ ልትል ትችላለህ። ጦር እየወረደበት ነው። የተለያዩ ኤምባሲዎችን ምንድነው ይሄ ኖቲሶች አይተህ ብትሆን ከከተማዎችና ከመንገዶች ውጪ ሙሉ በሙሉ ማለት ይቻላል አማራ ፋኖ እንደተቆጣጠረው ነው ማፑ እያሳየ ያለው። ቤዚካሊ ህዝባዊ አድሚኒስትሬሽን ተክሎ ልክ መንግስት በምትጠብቀው መልክ ያለቀለት አስተዳደር ባያስተዳድርም
እንደ ልቡ ግን የመንግስት ኃይል እየተንቀሳቀሰ አይደለም እነዚህ ቦታዎች ላይ ከዋና መንገዶችና ከትልልቅ ከተሞች ውጪ ማለት ነው። ስለዚህ ፋይናል ቴክ ኦቨር ከመምጣቱ በፊት እንደዚህ አይነት መፋሰስ መኖር ስለሌለበት ገቨርኒንግ ኃይሉን አጥቶ ያለበት ሁኔታ ነው ብዙ ቦታዎች ላይ ይሄ መንግስት ማለት ነው። ስለዚህ ፋይናሊ መጀመሪያ ጦር የሚወርድበት ቦታ ላይ አስፈላጊ የሆነ አትሊስት ፍሬንድሊ ፋየር እንኳን እንዳይነው መተኳኮስ ስለሌለበት የሆነ አይነት ራስህ የምትመራው አላያንስ ያስፈልጋል። ሌሎች በዚህ አጋጣሚ እኮ ህወሓት እኮ ለጊዜው በዚህ ነገሮች ላይ እንስራ ብሎ እንደ ጽምዶ አይነት ሌላ አላያንስ ፕላትፎርም እኮ ሊፈጥር ይችላል እኮ ራሱ በሚስማማው አፋርን ጨምሮ መስራት የሚፈልግ አማራ ኃይልን ጨምሮ። አማራ ግን የራሱ ፕላትፎርም ደግሞ ጎይንግ ፎርወርድ አዲስ አበባ ሲገባ መጀመሪያ ይሄንን ፍትህ የሚያሳካበት ከፍትህ በኋላ ደግሞ ሁሉም ተረጋግቶ የሽግግር መንግስት አስፈላጊነቱ ሁሉም እወክለዋለሁ የሚለውን ህዝብ የሚወድና የሚያከብር ከሆነ ለዛ ለሚወክለውና ለሚወደው ህዝብ በሰላም ወጥቶ የሚፈልገውን የሚናገርበት ጠረጴዛ ማመቻቸት ይጠበቅበታል። ፋኖም ይሁን አሁን ሌላውም ለትግራይ ህዝብ ቆማለው ያለው ምሳሌ ኃይል እውነት ለህዝቡ የቆመ ከሆነ እስከዛሬ ሲደረግ እንደነበረው ትግራይ ጄኖሳይድ ሲባል ከርሞ ከዛ በኋላ የሆነ ሳውዝ አፍሪካ የሆነ ነገር ተፈራርመ ስትመጣ እንደውም እኮ ይሄን ያህል ሰው አልሞተም ብለህ የምትል ከሆነ አንተ ይሄ የራስህ ሌላ ኢንሰንቲቭ የራስህን ሞቲቬሽን ነው ማለት ነው። ስለዚህ ኢን ሪያሊቲ there is no justification የአማራን ፋኖ የትግል መስመር የማያስደግፍ አንድም ጀስቲፊኬሽን የለም። ስፔሻሊ ሌላውን ህዝብ ልጨቁን ሌላውን ህዝብ አገረቢስ ላድርግ ብሎ እስካልመጣ ድረስ። ስለዚህ እኔ ኤክስፔክት ማደርገው እንግዲህ እንዳልኩ ራፓፕ ሳረግ ብርጌድ ንሓመዱን እየደገፈ ነው አብይ። እዛ ጋር የተወሰኑ ፕላትፎርሞች ሊያደርግ ይችላል የኤርትራ መንግስት ሶፍት ፕሮፓጋንዳ ፓወር ሊያዘጋጅ ይችላል። ፋኖ ግን ተጨባጭ የሆነ ፍትህ ማድረግ የሚያስፈልገውን ነገር የማይቃወመውና ወደፊት ደግሞ ለህዝቡ ሽግግር መንግስት ይህን ስርዓት በጣጥሶ የሚጥልበትን ነገር የማይቃወም ኃይል ይሄው ኃይል ደግሞ ከፍትህ ዞር የማይልበት ማለት ነው። ከዚህ በፊት ከነበሩ ችግሮች ተሳትፎ ከሆነ ህዝብ ፊት ለመቅረብ ተስማምቶ እስከመጣ ድረስ ያንን እውን የሚያደርግ አላያንስ መፍጠር ግድ ይለዋል ማለት ነው ፋኖ። ይሄን የሚያደርግበት ምክንያት ቫኪዩም ውስጥ ስላልሆነ ኢትዮጵያ የምትባል አገር ላይ አገረ መንግስት ሊረከብ ስለሆነ የሄደው ከዚህ በፊት የትኛውም ቦታ እንደምታደርገው የራስን ህዝብ ሸክፈህ ሪፕሬዘንት ለማድረግ ትሄዳለህ። ወደፊቱን ደግሞ ለመወሰን እንወስንላችሁ ማለት ስለማትችል ማለት ነው። እና እንደዚህ አይነት የራሱ የሆነ ፕላትፎርም ከአማራ ፋኖ እንጠብቃለን ብዬ አስባለሁ። በጣም አመሰግናለሁ ዶክተር ሰናይት ሰፋ ያለ ሀሳብ ነው የሰጠሽን። ተመልካች አድማጮቻችንም እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ዶክተር ሰናይት ደረጀ ነች። በተለይም በኢትዮጵያ ጉዳይ እንደዚሁም በፋኖ ወቅታዊ ሁኔታዎችና በሌሎችም ላይ ነው እንግዲህ ሀሳቧን እያካፈለችን የምትገኘው። አብራችሁን ስላላችሁ ከልብ እናመሰግናለን። ዶክተር እንግዲህ በተለይም ይሄ የጽንዶን ጉዳይ በተመለከተ በሰፊ ሄደሽበታል። በጣም አመሰግናለሁ። ግን በአንዳንድ ወገኖች የሚነሳል አንቺ አላያንስ መፍጠሩ ተገቢና አስፈላጊ የሆነበት ጉዳይ እንዳለ ለመጠቆም ሞክረሻል። ግን አንዳንድ ወገኖች ዛሬም የሚያነሷቸዋል ኢትዮጵያን በተለይም አማራውን ለማጥፋት ገና ከ17 ዓመት ጦርነት ከመውጣታቸው አስቀድሞ ህወሓት የሚባለው ተቋም ወይም ፓርቲ አማራንና ኦርቶዶክስን ማጥፋት አለብኝ ብሎ በህግ ደረጃ አስቀምጦ ሲንቀሳቀስ የነበረ ከዛም በኋላ ተመልሶም ገብቶ ይህንን ግፍና በደል የፈጸመ ዛሬም ለዚህ ሁሉ ስቃይና መከራን በአማራው ማህበረሰብ ላይ እንዲደርስ ያደረገ በጣም ከፍተኛ ጭፍጨፋ ማፈናቀል እና የዘር ማጥፋት እንቅስቃሴዎችን ሲያደርግ ከቆየ አካል ጋር እንዳልኩሽ ከህዝቡ ጋር የትግራይ ማህበረሰብ ከአማራው ባልተለየ እየተጨቆነ ያለ እንዳለ እናውቃለን። ግን ይሄ ከዚህ ፓርቲ ጋር ወይም ህወሓት ከሚባለው አካል ጋር አላያንስ መፍጠር ተመልሶ የአማራውን የፋኖን ትግል አሳልፎ እንደ መስጠትና ሌላ ችግር ውስጥ መግባት ነውና እንዴት ከእንደነዚህ አይነት አካል ጋር ቀደም እንዳልሽው ለህግ ማቅረብና ለፍትህ ማቅረብ ሲገባን እንዴት ከነዚህ ጋር አላያንስ ይፈጠራል? ኦነግን በተመሳሳይ መልኩ ለ60 ዓመታት ያህል በአማራው ህዝብ ላይ የሰራቸው እርግጥ እንደ ህወሓቱ አቅም ኖሮት በአማራው ላይ ጉዳት ባያመጣም ግን የተቻለውን ነገር ሲያደርግ ቆይቶ አሁን ግን አብይ ሰብስቦ አስገብቶ ያንደላቀቀ ቁጭ አድርጓቸው በተለይም በወለጋ በተለያዩ ኦሮሚያ ክልል የሚገኙት ማህበረሰባችን ላይ ፈጽመው ግፍና በደል ዛሬም ጭምር ሳይቀር በማንነታቸው ብቻ እየተለቀሙ እንዲጨረሱ ካደረገ ኦነግ ኃይል ጋር ፋኖ አቅም ጉልበት ሳያንሰው ከነዚህ የአማራው ከፍተኛ ጠላቶች ጋር አላያንስ መፍጠሩ ሌላ አደጋ ያስከትላል የሚሉ ወገኖች አሉና
ይህን እንዴት ትገልጪዋለሽ ዶክተር? ኦኬ እኔ የሚመስለኝ ቅድም እንደገለጽኩት ነው ራሱ በሚፈጥረው አላያንስ ፕላትፎርም ላይ ፋኖ ካን ቹዝ ብዙ ጠቅላላ አሁን አንዳንድ ጊዜ ችግሩ ፕሮፓጋንዳም ስለሆነ ነው ብዬ ነው የማስበው። በአንድ በኩል እንደዚህ አይነት ፋክሽን ውስጥ ልዩነት ውስጥ መግባት አልፈልግም፣ ግን በአንድ በኩል ኢትዮጵያ መዳረሻችን ይሉ የነበሩ አንዳንድ ሰዎች አመራሮችን አይደለም ምነግርህ አድቮኬቶች በፊት ለፊት ወጣ አሁን ያለውን ፋኖ የሚሳደቡትን ነው ምነግርህ፣ አመራሮችን አይደለም። ፋኖ የሁሉም ነው፣ የትግራይም የኦሮሞ ፋኖ አለ፣ የጉራጌም ፋኖ አለ ሲሉን የነበሩ ሰዎች የትግርኛ ዘፈን አንስማ፣ ኦሮምኛ ዘፈን አንስማ፣ ገና የሆነ ኦሮሞ ሰው ሲያዩ የትግራይ ሰው ሲያዩ ኢሚዲየትሊ እነሱ ካልደገፉት ወገን ጋር ከሆነ ህወሓት ነው ኦነግ ነው ብለው የሚፈርጁ ከሆነ እሱ ኢትዮጵያዊነቱ ፌክ ነበር ማለት ነው ስንለው እንደነበረው ከመጀመሪያው። ምክንያቱም በተለይ ስለ አማራ ትግል አሁን ስለ ኦነግ ስለ ህወሓት ሞር የትግራይ ሰው አደረጃጀቱን በደንብ የሚያውቅ የኦሮሞ ልጆች ቢያወሩ እነሱ ያምርባቸዋል ምን ያህል ድረስ ጸረ አማራ እንደሆነ እነዚህ ሁለቱ ድርጅቶች በደንብ አጥብቄ የማውቅ ሰው ነኝ። ምክንያቱም ዛሬ አይደለም ለ35 ዓመት የተደረጉትን ነገሮች ዳታዎች ላይ ያየኋቸው ነገሮች ናቸው። ስለዚህ ዛሬም ነገም ከነገ ወዲያም እነዚህ ታሪካዊ ነገሮች የሚፋቁ አይደሉም። ይልቅስ ይቅርታ የሚባለው ይቅርታ ተብሎ በህይወት ያለው ፍርድ ላይ የሚቀርበው ፍርድ ላይ ቀርቦ ወደ ይቅር ለመባባል ህዝብ ጋር ዲፕሮግራሚንግ እንዴት ነው የሚሄደው? ይሄ ወደፊት የሚፈታው ነገር ነው። ነገር ግን ይሄ ሁሉ ስቃይ እየደረሰበት እንደ አማራ አድቮኬትም እንደ ሰብአዊ መብትም ተሟጋች እዚህ ኬዝ ውስጥ ሳልገባ ከመጀመሪያ ዩኤንም ስሰራ ጀምሮ ሰብአዊ መብት ላይ ይሰራ እንደነበረ ሰው ነው የምነግርህ። አማራ አይደለም አሁን ከስልጣን ወርዶ ህወሓት ስልጣን ላይ ያለ አማሮችን ግድግዳ እየገፉ እንደዚህ ማለት ነው የትግራይ እንትን ክሊክ ትግራዋይነትን ወይም ደግሞ ተጋርነትን አታሸንፉትም ግድግዳ ግፉ በሚሉበት ጊዜ አንድ ቀን የአማራ ኦፊሻል ይሆን አኖኒመስሊ አፋቸውን የሚከፍቱትን ተዋቸው። ይሄ እነዚህ የአማራ ህዝብን አይወክሉም። አንድም ቀን ግን የአማራ አድቮኬት ተሳስቶ ጠቅልሎ የትግራይን ህዝብ ተሳድቦ አያውቅም። ተው አሁን አይደለም ምል አሁን መቀሌ ከገቡ በፊት አይደለም ምል በሰሜኑ ጦርነትም ጊዜ በፊትም ያ ሁሉ ስቃይ በሚያወርዱበት ጊዜ ከፍሎ ህወሓት እያለ እንደውም ትዝ ይለኛል እና ሉላ ሰለሞን ህወሓትን ለምን እነሱ የህወሓት ተጠቃሚ ስለሆኑ ህወሓትን ለመነጠል ነው እንደዚህ የምትሉት? እያንዳንዱ የትግራይ ሰው ህወሓት ነው ወያኔ ነው አትለዩ ሲሉን እስከ መጨረሻው መስመራችንን ይዘንኛ የትግራይን ህዝብ ከህወሓት ጋር ሳንቀላቀል በአድቮኬሲው መስመር ነው የምልህ ሪፖርት ስናደርግም ታርጌቲንግ የነበረ ጊዜ ከስልጣን አንድ ጊዜ ህወሓት ወርዶ የሰሜን ጦርነት ከተጀመረ በኋላ ታርጌቲንግ የነበረ ጊዜ ፕሮፋይሊንግ የትግራይ ልጆች ጋር እንደነበረ በጂፒ እኛ ሪፖርት አውጥተናል። እኛ ብቻ ሳይሆን ደግሞ ብዙ ልጆችም ሼር አድርገውታል። አማራ ኢንዲቪጁዋል አድቮኬቶችም ማህበራትም ማለት ነው። ኦፍኮርስ መስመራችን ምንድን ነው? ገና ለገና ለፖለቲካ ጥቅም ተብሎ የመከላከያው ኃይል ሲመታው አማርኛ ተናጋሪ እየተባለ ይዘገባል። የሌላው ልዩ ኃይል መጥቶ የሚያጠፋውን ጥፋት የፖለቲካ ጥቅም ብለው አማራ ገደለ፣ አማራ ፋኖ እንዲያደርገ እየተባለ እየተገደለ ያለን ህዝብ ስም ለማጥፋት ሲሄዱ እስከ ጥግ ልንፋታቸው አልቻለም። እስከ ጥግ ተካሰናል። በዓለም አቀፍ በተለያዩ ኒውስ ሚዲያዎች ላይ የአማራ አስከሬኖችን ተነስቶ ወይ ከትግራይ ወይ ኦሮሞ ሰው ነው እየተባለ እየተለቀሰበት ዜና ሲሰራ አስቁመናል። ይሄ ለህዝብ ካለን ጥብቅና ነው። ከዛ ግን አልፎ ህዝብና ድርጅትን አቀላቅለን አናውቅም። እና በዛ አንጻር ስታየው የሚጠበቅበት አማራ ፋኖ ማለት ነው አላያንሱን ሲሰራ ጽምዶ ላይ ህወሓት አለ ምናምን ለሚለው አሁን የሆነ ሪሶርስ ፈልገ ለምሳሌ ለምን ጥሩ ኤግዛምፕል አልሰጥህም? ግንቦት ሰባት አሁን አብዛኞቹ ይህን ኮመንት የሚያደርጉ የነበሩ ሰዎች በጣም ቀንደኛ ግንቦት ሰባት ደጋፊዎች የነበሩ እንደሆኑ ስለማቅ ነው። ኤርትራ መሬት ላይ ከዛም በኋላ ወደ 2016 ሊሄዱ ሲሉ ትዝ ይል እንደሆነ አረንጓዴ ቢጫ ቀዩን ሰንደቅ ዓላማ ከኦነግ ፍላግ ጋር ይሄ አንኮምፈርታብል እውነት ነው፣ ግን እውነት ነው። ጎን ለጎን እኩል አድርገው ሲሄዱ አፋውን ነው ሰው ያሉት። እንዴት ይሄንን ገዳያችን በአርባ ግቡ እንዲያገገብንን ስለ አማራ ከፍተኛ የሆነ ነፍጠኛ እየተባለ በቃ የነበረውን ለቅሶ ልነግር አልችልም።
እነሱ ምንም አይነት ፍርሃትም አልተሰማቸውም ማፈረትም አልተሰማቸውም በዛ ጊዜ ኤርትራ መሬት ላይ ሆኖ ያንን የህዋት መሩን ኢህአዲግ ሲታገሉ ማንም ስም ጥያቄ አላነሳም እንዴት አንድ ላይ እዛ መሬት ላይ አንድ ላይ ትሆናላችሁ ብሎ ለምን it was a common ጸረ ኢህአዲግ ሪሶርስ አይደለ በዛን ጊዜ የኤርትራ መሬት ኮመን የጸረ ኢህአዲግ ሪሶርስ ነበረ ስለዚህ እዛ ሁሉም ይሄዳል በተለያየ ካምፕ ነው ሆኖ ይታገል የነበረው ማለት ነው ሶ ቤዚካሊ አሁን ጽምዶ የሚለውን ፕላትፎርም የዛን ጊዜ ኤርትራ ከገቡበት ፕላትፎርም ለምንድነው ሰው ለይቶ የሚያየው ምክንያቱም የራሱን አላያንስ ሲሰራ ማራፋን ነው ማለት ነው ልክ ህወሓት ኢህአዲግን ይዞ እንደመጣው የራሱን አላያንስ ሲሰራ መስመሮችን ማስመር ይችላል ራሱ ስትራቴጂካሊ አላይስ በሚያደርግበት ጊዜ ታክቲካሊ ኢንፎርሜሽን መቀያየሩ ፍሬንድሊ ፋየር እንዳይኖር ቀጥታ አርሚ የያዙ ሰዎች እንግዲህ እንተኩሳለን ብለው it's not only I think ህወሓት አሁን አብይ ላይ ጦርነት ከፍታለሁ ያለው ጋምቤላ ውስጥም ያለ ኃይል አለ እንደምታውቁት ቤንሻንጉል ጉሙዝ የሚባለው ክልል ውስጥም ጦርነት ከፍታለሁ ያሉ ኃይሎች አሉ የአፋር ፋክሽኖች አሉ በከፍታለሁ ያሉ እንደገና አሁን ሶማሊ ክልል ላይ ከፍተኛ የሆነ አድ ሲቪክ ደረጃ ቢሆንም ወደ ትጥቅ ባያድግም ከፍተኛ የሆነ ግን መርጠው ወደው ይዘውት ወደፊት ሊሄዱ የፈለጉትን ሲቪክ አስተዳደር ጋር ስለተጋጨ ማለት ነው ማዕከላዊ መንግስቱ ከፍተኛ የሆነ ዲሳቲስፋክሽን አለ ደቡብ ላይ እንደምታውቀው ነው ኦልሬዲ ሶማ አካባቢ ትልቅ ችግር አለ እንደገና አሁን ሌላ ዙር እንግዲህ ጭፍጨፋ ብዙ ሰው ወደ ሰሜኑ ስላተኮረ ነው እንጂ ቴክ ኦቨር የማድረግ ፍላጎት ስላለ ያን አካባቢ ከፍተኛ የሆነ ጭፍጨፋ እየተጠበቀ ያለበት ሁኔታ አለ ከውሃ ጋር የተገናኘ ፕሮጀክት ፈልገው ማለት ነው እዛ አካባቢ ሶ ይሄንን ሁሉ ታጣቂ ኃይል ኦን ቶፕ ኦፍ ዳት መርሳት የሌለብን ጂኦፖለቲካው እንደ አዲስ ተቃጥሏል ኢራን ፕሮክሲ ሆትስፖቷ ሌላ ባበል ኤልመንደር ነው አይደለ የመን አካባቢ ያ ሆርሙዝን ዘግታለች አሁን ይሄኛውን በዚህ በፕሮክሲ ማዘጋት ስለምትፈልግ እስራኤልና አሜሪካ በጣም ፎከስ አድርገው እንደውም አይተ እንደሆነ የአብይ ካድሬዎች ለማስፈራራት የሚሞክሩት አሁን ከና አሜሪካ ጋር አለ ያድርገናል የሚል የማስፈራራት ነገር ለማድረግ ይሞክራሉ ግን በሚያስቅ ሁኔታ እስራኤል እንደ ታክቲካል አላይ ማታየው ይሄን መንግስት ምን ልበለ ሲቹዌሽናል አላይ በለው ምክንያቱም ኦልሬዲ ኢንዴትድ ነው የኢትዮጵያ መንግስት ለዩኤኢ ምንም ኤክስትራ ቤኔፊት መጠየቅ አይችልም ዩኤኢ ኦልሬዲ አላይድ የሆነው በኢራን ጉዳይ እንደምታውቀው ከአሜሪካና ከእስራኤል ጋር ስለዚህ ኦልሬዲ ተከፍሎበታል አብይ ቀድሞ በልቶታል ገብቶሃል ቀድሞ ገንዘብ ከዩኤኢ ወስዷል ቀድሞ የድሮን ህዝብ የሚጨፈጭፍበት ሚሊተሪ ሰፖርት ወስዷል አንዌቨሪንግሊ አብሮት ቆሟል የተከፈለበት ስለሆነ ለዛም እኮ ነው አሁን አሜሪካ እኮ ዲፕሎማቲክ ሪሌሽንሺፑን ኖርማላይዝ እያደረገች ያለችው ከኤርትራ ጋር የአብይ የተከፈለበት ነው ካድሬው ነው ለምን እንደሚጨፍር አላቅም እስራኤልና አሜሪካን ያስኩ ብሎ ኦልሬዲ ለተከፈለበት ሰርቪሱ ነው መልሶ እየሰጠ ያለው ዶክተር አብይ ፈለገም አልፈለገም የኮሬ ነገኛ መንግስት ፈለገም አልፈለገም የኢትዮጵያን የአየር ስፔስ መጠቀም ከፈለገች እስራኤል ትጠቀማለች ምክንያቱም ዲፌንስ ሲስተማችንን ሁሉ የሰሩት ግድቡ ላይ ያለውን ስፓይደር ሲስተሙንም የሰሩት እነሱ ናቸው ኔሰሰርሊ ደውለው መጠየቅ ባህኑ ጁላ ላይ ጠየቅም ይችላል አየር ስፔሳችን ጥቅም ላይ ሲውል ማለት ነው ስለዚህ ቤዚካሊ እዚህ ጋር ያለው የሱ ሲቹዌሽናል አላንስ ነው የተለየ ትልቅ አለ ያላገኘም በዛ በኩል ግን ኤርትራ ኦልሬዲ ኖርማላይዝ እያደረገች ነው ሪሌሽንሺፑን ከዩኤስ ጋር ያኔ እንኳን ከዩኤስ ጋር ኖርማላይዝ ባላረገበችበት ጊዜ ኢህአዲግን ለመቃረን ሲል ሰው ሁሉ ከኤርትራ ጋር ይሰራ ነበር ሁሉም ኢትዮጵያኒስት ነኝ የሚለውን በማንነት ይሄ ኢትዮጵያን ፓን ኢትዮጵያን እንትን ይዤ ይሄን ስራ ተቀይራለሁ ሲለን የነበረው አሁን ግን ሚኒስትር ሁሉ ሆኖ የገባው እንደገና ደግሞ በተለያየ ደረጃ ሎካል ነገሮችን መፈታለሁ ብሎ በተለያዩ ማንነቶች የተደራጁ ጦሮች ኤርትራ ቁጭ ብለው ነበር በዛ ሰዓት አንድም ሰው አሁን የምታነሳውን አይነት ኩዌስችን አላነሳም ሶ ቤዚካሊ ይሄ ፋኖ መር ጥምር አይደለም ፋኖ መር ጥምር የራሱን ሶስት ኃይሎች አምስትም ስድስትም ኃይሎች በሚፈልጉት የተለያየ ደረጃ አብረው ሰሩም አልሰሩም በመረ ደረጃ ነው የምነግርህ ራሱ የሚመራው ጥምር ላይ ማን እንደሚገባው ማን እንደሚወጣ ማን ከሱ ጋር በምን ሪሶርስ እንደሚካፈል
የሚወስነው አንተ በምትመራው ጥምረት ላይ ወይም አንተ በምትሰጠው ሪሶርስ ላይ ነው። በአንተ ሌቨሬጅ ነው መወሰን የምትችለው። ገባ? በሌላው ላይ ግን የሆነ ነገር ትንሽ ኢምንትም ነገር ፈልግ ምን አይነት ሪሶርስ ሊሆን እንደሚችል አላቅም። አሁን ኤርትራ ከአሜሪካ ጋር አላይድ ሆነች ማለት ቤዚካሊ ምን ማለት እንደሆነ አንተ ራስህ ካልኩሌሽኑን ስራው። በሰሜኑ ጦርነት ጊዜ አሜሪካ በጣም በስሱ እንኳን ከህወሓት ጋር አላይድ በመሆኗ ከሱዳን አየር ስፔስ ነው ምናምን ቀልድ በሌለበት ከሱዳን ቀጥታ ሽሬ ነበር አይደል የሚበረው ፍላይቶች ነበር አይደል? የኢትዮጵያ ዳታዎችን ሁሉ ያወጣች የሳተላይት ቀርጻ ለውጊያ የሚጠቅመውን ሁሉ ጭምር ትሰጠው ነበር። የኢትዮጵያ መንግስት ራዳር ተጠቅሞ መምታት ችሎ ነበር። ያንን አየር ስፔሱን ማስቆም ችሎ ነበር? አልቻለም። ይሄ እንግዲህ ከአንድ ትንሽ ሰባሪ ስቴት ጋር ነው the entire nation አጠገብ ያለው ከአንድ ሀያል አገር ጋር አላይ ሲያደርግ ከዚህ በፊት ምንም ሳይኖረው እንኳን ያ ኔሽን ለራሱ ጥቅም ሲል ነው። ኦፍኮርስ በዛ ሰዓት ህወሓት አስጨንቋቸው ነበር። ከ31 ጊዜ በላይ ነው ሳንክሽን ያስደረጉባቸው አይደል? ሁሉም ለራሱ ጥቅም ነው። እዚህ ጋር ኢሞሽናል መሆን አያስፈልግም። አሁን የበለጠ ትልቅ አላይ ሲያደርግ አንተ በራስ መንገድ ወደፊት ህዝቡ እንግዲህ ከልቡ ነበር የታረቀው ብያለሁ አይደለ? መንግስት ኮንዲሽናሊ ቢሆንም የታረቀው የራሱን ጥቅም ሳያሳልፍ ለወደፊት በሰላም ይኖርበትን ነገር ማድረግ ይፈልጋል። ጠቅላላ ህዝብ መቼም ተጣልቶ አያውቅም። እንደምታውቀው ፋኖ የራሱን ፋኖመር ስቴጅ ሲያዘጋጅ ማጥፋት አጥፍቶኛል፣ ህዝቤን በድሎኛል፣ ያዛልቀኛል ብሎ ልክ ለኛ ማን ነበር ይመርጡልን የነበረው? ትዝ ይልህ እንደሆነ ትዝ ይልሃል እዚህ ኦፈርኮች መጥተው እነዚህ ሌሎቹ አማሮች እኛን ስለሚንቁን ስቴት ዲፓርትመንት ገብተው እነ ዶክተር መረራ ጉዲና ያሉትን ነው የምነግርህ። እነ ያሬድና ታምራት ላይ ይምጡልን ብለው ካፕል ኦፍ ይርስ አጎ የሆነ ነገር ነው የምልህ። እነ ያሬድና ታምራት ላይ መጣ ማለት ጀምረው ነበረ ትዝ ይልህ እንደሆነ ወደ ሚዲያ። ከዛ እዚህ አድቮኬቶች እሪ ብለው ነው ኢትዮጵያ አንዱ እንደሆነ እንድትቀጥል ከፈለጋችሁ እነዚህ አብኖች ምናምን ትምክተኞች ናቸው፣ ሌላውን ይንቃሉና እኛ እንደ አማራ ልናወራቸው የምንችለው እነ ያሬድ ጥበቡና እነ ታምራት ላይኔ ነው ብለው አሏቸው። which means አንተ ልትፈልግ የምትፈልገውን አላያንስ ያ ማለት ለህዝቡ የማይቆም የትግራይ ህዝብ አማራ ፋኖ ያምጣ የትግራይ ሰው እያልኩ አይደለም። በዛ መንገድ አማራ ሙቭ እንደማያደርግ ፋኖ ሙቭ እንደማያደርግ ታውቀዋለህ። ቢያንስ ሚኒመሙ ግን ማይካድራ ላይ ያረደንን ሰው ቀይ ማስመር ይችላል ማለት ነው የራሱ አላያንስ ላይ። ከዛ በተረፈ ላለው ግን ከነጋ ቁጭ ብሎ ባንዲራ አጠገቡ አድርጎ ሲያወራ ነበር። የተወሰኑ ሪሶርሶች ላይ የሆነ ቴብል ላይ ሄዶ ምንድነው ብሎ ስለሰማ ከህወሓት ጋር እየሰራ ነው ብሎ ማለት አይ ቲንክ ሲምፕል የሆነ የተለመደ አይ ቲንክ ፕሮፓጋንዳ ካውንተር ኢንቴል ነው ብዬ ነው የማስበው። ይህችን ሚኒመሟን ማያቅ አማራ ፋኖም አማራ አድቮኬትም አለ ብዬ አላምንም። ምክንያቱም ኦነግ ህወሓት መልሶ ወደ የበላይነትን ይዞ ስልጣን የሚይዝበትን ይሄንን አንቲ አማራ ሀሳቡን እንደያዘ ከመጣ ይሄንን ጭፍጨፋ አያስቀጥልም ብሎ የሚያምን የዋህ የአማራ ታጋይ አለ ብዬ ስለማላምን ነው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ፋኖ ሬድ ላይኑ ምን እንደሆነ ስለሚያውቅ እስከዛ ግን አብሮ ቢኖር ዳዝም ማተር አላያንስ ፈጥሮ ይቀጥላል። ግን ሬድ ላይን አለው ነው እያልሽኝ ያለሽው፣ እዛ ላይ ነው ሲሪየስሊ መሰራት የሚገባው ነው። አመሰግናለሁ። እንግዲህ እና በጣም እንድትይዝልኝ የምፈልገው ኢምፖርታንት መልእክት ፕላትፎርሞች አምስት ኃይሎች ቢኖሩ ያንዳንዱ አምስት ኃይል የራሱን ፕላትፎርም ሊፈጥር ይችላል ሌላውን እየጋበዘ። አንተ ቤት ስትጋብዘኝ እና እኔ አንተ ቤት ስጋብዝህ አንድ አይደለም። አጀንዳውን ኮንትሮል ማድረገው አይደለም። at the same time እኔ ቤት ስትመጣ እንዳለኝ ኮንፈርት አንተ ቤት ስመጣ እንደልቤ ፍሬ አልሆንም አይደለም። ለምን ራሴ መሬት ላይ ስሆንና አንተ ሜዳ ላይ ስትሆን። ስለዚህ ሌላ ቤት ተጋብዘ ወይም ሌላ ቴብል ላይ ስትሄድ የምታሳየው ጸባይና የምትሰጠው ሌቨሬጅ እና ቦታ ራስን አሳልፈ አሰጥም እና በዚህ ሌቭል መካሰስ ድረስ ይሄንን ሳያቅ ወደ ትግል የሚገባ ኃይል አለ ብዬ አላስብም። ቴንክ ዩ። በጣም አመሰግናለሁ። በድጋሚ ዶክተር ሰናይት ደረጀ ሰፊ ትንታኔ ሰጥተሻል። ሰዓታችን ስለሚገድበን እንጂ ሌሎች ነገሮችንም የምናነሳው ነበረን፣ ግን አንፎርቹኔትሊ ሰዓታችን አልቋል። ሌላ ጊዜ ተመልሰሽ እንግዲህ እንደምትሆኚ ተስፋ አደርጋለሁኝ። እንደው
አንድ ደቂቃ ላክልልሽ ባታነሳውም ይሄን ጉዳይ ማስተላለፍ አለብኝ የምትይው ካለ በእኔ በኩል እዚሁ ላይ ላቆም ግድ እላለሁ። ጥያቄዎች አልቀው ሳይሆን ሰዓታችን ስለገደበን በጣም አመሰግናለሁ። ቴንክ ዩ ዘውዱ በጣም ኢንጆይ ያደረኩት ኮንቨርሴሽን ነው። አመሰግናለሁ። ጥሩ ውይይት ነው ያደረግነው። 3 መልእክቶች ላስተላልፍ። የመጀመሪያው ጊዜው አሁን ነው። በቃ ጊዜው አሁን ነው። እባካችሁ በምንም ፕላትፎርም ውስጥ ተንቀሳቀሱ። ይሄ ስርዓት ጨፍጫፊ ስርዓት ነው። መጨፍጨፍ ብቻ አይደለም፣ መጨፍጨፉ ታይቶን ካልሆነ እሱ ይዞት የማይቀጥል ከሆነ ይህን ስርዓት አገሩን ሊበትነው ነው የመጣው። በተለያየ ጊዜ የተለያዩ ሀያል የሆኑ አካላትን በሚያስቀይም መልኩ አላያንስ 10 ጊዜ እየቀያየረ በጎረቤትም ሀገር ደረጃ ከሌሎችም ከምዕራባን እና ከምስራቃዊ ሀያል ኃይሎች ጋር በተለያየ ሁኔታ ኦሲሌት እያደረገ የኢትዮጵያ ዕጣ ፈንታ በጣም በሚያበላሽ ሁኔታ እየተንቀሳቀሰ ያለው ስለ ኢትዮጵያ ዕጣ ፈንታ ስለማይገደው ነው ይሄ መንግስት። ይሄን በማሰብ ሌሎች ነገሮች ሁሉ ወደ ጎን አድርጎ በምትችሉት ፕላትፎርም በአጠቃላይ በመጀመሪያ ደረጃ እየጠፋ ያለው የአማራ ህዝብ ኤሊቱ ልጆችህን ወገንህን ታደግ። በአጠቃላይ ደግሞ ሀገሬ ኢትዮጵያ ነች ብሎ በኢትዮጵያ ፓስፖርት የወጣ እያንዳንዱ ሰው ወደዛ ዞር ብሎ ማየት ከፈለገ ወይ ወገን ካለው ጊዜው አሁን ነው። ሁሉን ነገር ወደ ጎን አድርጎ ሌላውን ነገር ሁሉ ከጥይት ውጭ መነጋገር ይቻላል። ይሄ ጦርነት ሲያበቃ ማለት ነው። ይሄን አንደኛው መልእክቴ ነው። ሁለተኛው በአሁኑ ሰዓት አስከፊ ነገር ነው እየመጣ ያለው። ይሄ ኤሌክሽን እየመጣ ያለው ኤሌክሽን ራሱን ቫሊዴት ሊያደርግበት የሚሞክርበት ነው። ይሄ ጨፍጫፊ አገዛዝ ማለት ነው። ተሳካም አልተሳካም እንደሚያደርገው ወስኗል። እና አንዳንድ የደረሱኝ መረጃዎች ለምሳሌ እስከ 400,000 ብር ይሄ በአስመራጭ ታዛቢ ምናምን አካባቢ የተቀመጡ ሰዎች ላይ በነፍስ ወከፍ እስከ 400,000 ብር እየተሰጣቸው እንደሆነ ነው። ሌላው ሮል ኮሉን ይሄ እንዳለ ባለፈው የነበረውን ምዝገባ እንዳለ ልክ እንዳሁኑ እንደሆነ እንደተመዘገበ ተደርጎ ህዝቡ ፈለገም ተመዘገበም አልተመዘገበም እንዳለ አርቲፊሻል ሬጅስትሬሽን ተዘጋጅቶ እንዳለቀና ያንዳንድ ሙሉ በሙሉ ሴፍቲ ኖረም አልኖረም ኦልሬዲ የተሞላ ኮሪዶር እየተዘጋጀ እንደሆነና ፉሊ ሙሉ በሙሉ ሪግ ሊደረግ እንደታሰበ ይሄ ደግሞ ይሄ የኢትዮጵያ ህዝብ የለመደው ነው። ዲሞክራሲ ምርጫ አይቶ አያውቅም። እንግዲህ ግን ያ አይደለም ችግሩ። ከዚህ ጋር ተያይዞ ካለው ብሶት ከፍተኛ የሆነ በቫዮለንስ የማፈን ነገር ስለሚመጣ ገና ከሆኑ እንግዲህ ይሄ ታይቶት ነው እዛ ጦርነት እየወረደበት እንደምንም ወገቡን ቋጥሮ የአማራ ህዝብ ወደ ሰልፍ የወጣው። የሚመጣው ችግር ታይቶት ነው። ቢገባው መሬት ላይ ያለው ኢትዮጵያ ህዝብ አዲስ አበባም ሌላ ትልልቅ ከተሞችን በአጠቃላይ በአሁኑ ሰዓት ወጥቶ ሪጀክት ማድረጉን ቢያሳይ በኋላ ለሚመጣው ቫዮለንስ በዓለም አቀፍ ደረጃ አትሊስት ተደባብሶ አያልፍም። ለምን ቫዮለንስን የመጠቀም ከስከዛሬ እንዳየነው ነው። ሁሉ ጊዜ ነገሮችን ለማድበስበስ ከፍተኛ የሆነ ቫዮለንስ ይሄ ከስቴት የሚመጣ ቫዮለንስ ብቻ ሳይሆን የእርስ በርስ ጦርነት የሚያስመስል እርስ በርስ የሚያጋድል በ2019 ያየነው በ2020 አንዳንድ ኦሮሞ ከተሞች አካባቢ አዲስ አበባ ዙሪያ ያየናቸውን አንዳንድ ደቡብ ከተሞች አካባቢ ያየነውን ከፍተኛ ጭፍጨፋ ያህል የሚደርስ ቫዮለንስ ሊመጣ ስለሚችል ይህንን ቀድሞ ለማሳወቅ አገር ውስጥም ከዚህ በፊት አማራ ክልል በሰፊ ሁኔታ በጦርነት ውስጥ ያለ ወጥቷል ህዝቡ። አዲስ አበባም ሌላም ቦታ ሲቪል ዲስኦቢዲየንሱን ውጪ ያለው ግን ምንም አይነት ምክንያት የለውም። የሚመጣውን ቫዮለንስ ቀድሞ ፕሪቨንት ማድረግ የሚቻለው ምን እየተደረገ እንደሆነ ምን እንዳሰብክ አይተንብሃል ብሎ የዓለም አቀፉ ሚዲያ እንዲዘግብ በማድረግ ነው እንጂ አሁን ይሄ ምርጫ ቢግ ዲል ሆኖ አይደለም። ይሄ ጦርነት ያለ ጄኖሳይድ ያለ ለምርጫ ይደረጋል የሚለው የተለመደ ነገር ነው። ትልቅ አጀንዳ ሆኖ አይደለም። እሱ አይደለም ፖይንቱ ከዚህ ጋር ታኮ የሚመጣ ከፍተኛ የሆነ ማሲቭ ወደ ሲቪል ዋር የሚያደርስ ጦርነቱን የሚያባብስ ዘር ጭፍጭፋን የበለጠ የሚያበረታታ ነገር ሊፈጥር ስለሚችል ያንን ቀድሞ early warning ነው በአሁኑ ሰዓት መቃወም እና በተለያየ ቦታ እየተደረገ ያለውን ግሎባል ራሊ እንድትካፈሉ ሁሉንም አደራ ላለሁኝ። ይህንን ነው መልእክት ማስተላለፍ የምፈልገው። አመሰግናለሁ። ከልብ አመሰግናለሁ ዶክተር ሰናይ ስለሰጠሽን ሰፊ ሀሳቦች፣ በመጨረሻም ደግሞ ስለሰጠሽው ማሳሰቢያ ጭምር ህብረተሰቡ በተለይ በውጭ ያለውም ይህንን ገቢራዊ ያደርጋል ብዬ ተስፋ አደርጋለሁ። ስለ ጊዜሽ ጭምር ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እንደምዛድ መልካም
ክቡራን ተመልካች አድማጮቻችን ከዶክተር ሰናይት ደረጀ ጋር ያደረግነው ሰፋ ያለ ውይይት ይህን ይመስላል። በቀጣይም እንግዲህ ሌሎች ሀሳቦችን ይዘን እንመጣበታለን። ከሰዓታችን አኳያ እዚህ ላይ ቋጭተናል። የዘውዱ ሾው ሚዲያን እየተከታተላችሁ ላላችሁ ከልብ እናመሰግናለን። ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ በተቻለ መጠን ሼርና ላይክ እንድታረጉም በአክብሮት እንጠይቃለን። አዳዲስ ተመልካች አድማጮቻችንም ወደ ዝግጅታችን ብትመጡ እንደነዚህ አይነት ድንቅ ሀሳብ ያላቸውን ልምዱንም እውቀታቸውንም የሚያካፍሉ እንግዶችን እየጋበዝን የምናቀርብበትን ዝግጅት ሰብስክራይብ ብታደርጉ ደግሞ መልካም ነው እንላለን። ይህ ዝግጅት በአማራ ሳተላይት ቴሌቪዥንም በቀጥታ የሚተላለፍ ነው የሚሆነውና በተለይም ዝግጅቱ የምትሰጡን ኮሜንቶች፣ ሀሳቦች የምናቀርበላችሁ እንግዶች ካሉ እንድታሳውቁን በዚሁ አጋጣሚ እየገለጽኩ የዛሬን ዝግጅት ከዶክተር ሰናይት ደረጀ ጋር ያደረግነውን ውይይት በዚህ ቋጨም። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው